የኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና ታረደው ያያስ ጋር እንዴ አንተ በልተህ እንደወጣ እንዴ ነው ትለው በለው ያው ለፋርነቴ ሊወጣ ነው ኳስ ሜዳ አድባር ነኝ ወሰንክ በእውነት እድሜ 10 ከሆነ 22 አድርጎ ይሸኛል። ኧረ በእናትህ ከሱ ጋር ቁጭ አድርገህ ብታወራ አሁን እንዲህ ባክኔ ምን አይ ቆይ አሁን አይደለም የዚህ አያ አባት ራሱ ድሮ ሰፈር ነበር በጣም ልትቀበለው ነው የመጣው ኢንተርቪው ነው አይገርም ሌላ እናት የለኝ ካንቺ ሌላ ኳስ ሜዳ ሆክ ጫወታ ያገሬ ልጅ የኢትዮጵያ ልጅ የማይበት ቦታ። ክቡራን ተመልካቾቻችን እንግዲህ አሁን የኳስ ሜዳ ልጆች ሲያልፉበት ሲያገድሙበት የነበረው አራት መንታ መንገዱ ላይ ነኝ። ከኔ ጀርባ እንግዲህ ወደ አበበ ቢቂላ ወይ ወደ አበበ ቢቂላ ስታዲየም ወይ ወደ መድኃኒዓለም ትምህርት ቤት መሄጃ ነው። በግራ አቅጣጫ ወደ ፓስተር የምንሄድበት ነው። በዚህ ደግሞ ወደ ኳስ ሜዳ የምንሄድበት ነው። ከፊት ለፊቴ ደግሞ የኢትዮጵያ ክልሎች ላይ ተሸክሞ ሰዎች ሁሉ የሚያጓጉዝ ያገሩ አውታር የሆነው አውቶቡስ ተራጋ ያወጣናል። እንግዲህ ክቡራን ተመልካቾቻችን እኛ ዘጠናዎቹ ነን። ባለፈው ጨርቆስ ላይ አሪፍ ጨዋታ ለእናንተ ጀባ እንዳልን እንግዲህ የማይረሳ ነው። አሁን ደግሞ ዋናው የጨዋታ አንኳር የጨዋታ ሞገስ ያለበት ሰፈር ላይ ኳስ ሜዳ ላይ ያለ ነው። አራቱ አቅጣጫ ላይ ከኛ ጋር አብራችሁ ቆዩ። እኛ ዘጠናዎቹ ነን። መልካም ጊዜ። ኳስ ሜዳ ኳስ ሜዳ ኳስ ሜዳ ጨዋታ የማይበት ቦታ ኳስ ሜዳ ኳስ ሜዳ ኳስ ሜዳ። እኔ ስምህን አውቀዋለሁ፣ ግን በአንተው አንደበት ሰፈርህን ከናባትህ አስተዋውቀኝ። ኤርሚያስ አባዲ ይባላል። የኳስ ሜዳ ልጅ ኳስ ሜዳ 1 ሚሊዮን ነገር ያለበት ሰፈር ነው። የኳስ ሜዳ ልጅ በመሆኔ እጅግ እድለኛ ነኝ። ኳስ ሜዳው 3 ፋራ ነው ያለው፣ ሁለቱ ሞቶ አንዱ ነው ያለው። እንግዲህ ስለ ኳስ ሜዳ አይደል ነው እንጂ ሌላው አራዳ ነው። አረ ረጅም ነው ኳስ ሜዳ ከፌም ሰዎች እስከ መሀይም ከተማረ እስካልተማረ ኳስ ሜዳ በብዛት አለ። እሺ ካልተማረ አንደኛ ጌቱ ጫባጋ ይባላል። አንድ ሁለተኛ ደግሞ እንትን ሞቢል አካባቢ ሁለት አንዱ ረጅም ሰው ስሙን ረስቸዋል። ይቅር ስሙም ረጅም ሊሆን ስለሚችል ከታዋቂ ሰዎች አንድ እስቲ 7 ልፍቀድልህ። ከፌም ሰው ከአርቲስት ጎሳዬ ተስፋዬ አብዱኪያር ታደለ ሮባ አብነት አጎናፍር ቴዲ አፍሮ እጅግ ታዋቂ ነፍሱን ይማረውና ገነነ ሞክሪያ መስፍን ሀብተ ማርያም አይሞላም እንዴ እኔ አላቆመ ብዬ ምን በቃ ሚሊዮን ሰው አለ። ስማ ባሪ የምር አሁንም ከነ ሞገስህ እስቲ ሰፈራችሁ አሪፍ ምግብ ቤት ወይ አሪፍ ሬስቶራንት በቃ ሁሉ ነገር የሚያምርበት ሁሌ ድግስ ይመስለኛል የምትለው ከነ ታሪክ ውስጥ ያጫውተኝ። በእኛ ጊዜ እዛ ኳስ ሜዳ ጋር ሞቢል የሚባል ቤት ነበር። ራሱ ቤቱ ሞቢል ምንቸት ቤት ይባላል። ምንቸት ራሱ የመጨረሻ የዋ ሴትዮ የዋ ኮት ለብሰህ ከመጣ ሁሉ ኪስ ውስጥ ወጥ ጨምርላል እንዴ! እንደዚህ አይነት ምግብ ቤት አይቻላቅም። በጣም የዋ ጥሩ ምግብ ቤት እና አስቂ ምግብ ቤት ዱለት ላይ አጥንት አየሁት እዛ ቤት ዱለት ላይ አጥንት በጣም ያስቃል። እና የመጨረሻ ታሪከኛ ቤት ነው። ዋጋው ያስቃል። የሚሰጥ ምግብ ተአምር እኮ ነው። እንጥራው የዱለት በቅልጥሙ ዱለት በቅልጥም አለ። ቀይ ወጡን ተው ቀይ ባህር ነው ቅጥል ስሙ። እንጀራው ይዞት ነው የሚሄደው። ከዛ ገድበ ምናምን የምትበላው እና አስቸጋሪ ነው ብሎ ምን በይ። ከዛ መጨረሻ ላይ ስለ ምግብ ቤቱ ለካ ሲሰማ ቢታረደው ያያስ ጋር እንዴ አንተ በልተህ እንደወጣ እንዴ ነው የምትለው። ዝም ብለህ የአህያ ባህሪ ነው የምትይዘው። ቄጤማ ታያለህ። ስለዚህ ቅድም ጮኸ ሄዶ አህያ እዛ ያ በቃ እዛ ነው እያሟሟቃል። ቮካል ሰርቶ የሚታረድ በር የለሽ አህያው ቮካል ከሰራ በኋላ በጣም ያስቅ። እውነትም የድምጽ አይሰፈር እዚህ ጋር አንድ የሚያስቅ ክሊኒክ ነበር። ሰውየው በልምድ ነው ገገማ ነው በልምድ ነው ማዳመጫ ዶክተሮች አሉ አይደል? የሱ የለውም አለው እንዲባል 2 ኩባያ አድርጎ በሲኒ 2 ኩባያ አድርጎ በሲኒ ማዳመጫ አለ እንዲባል የሚያስቅ ሰውዬ ዋግምት ነው የሚባለው። ይሄ ገገማ ሐኪም ገገማ አንድ ቀን እንቅፋት መጥቶ ይሄዳሉ። ሰገራ እንጣላለኝ ለእንቅፋት ሰገራ በጣም የሚያስቅ ሐኪም መርፌ ወቅቶ ሳይነቀል ቡና እንጠጣ ይላል። አሁን አንተ ከምትወደው
እንግዲህ በዘጠናዎቹ በጣም ብዙ የምታዋወቃቸው ሙዚቃዎች ስፔሻሊ ኦልድ ሙዚቃ ነው የምወደው። በቃ አንተ ደስ ያለ ሌዲ ሮጀርስ ምናምን አንድ የሆነ ነገር ደስ የሚልን እንበላ። አይ ምናልባት አንተ እንደ ድሮ ነው አረጋኝ ሶስት የተወደዋል ስላየሁ። እሺ ታዲያ ምን ፎንቃዬ ነው አረጋኝ። አይ ረጅም እርግጠኛ ነኝ አረጋኝ የምትወድ ከሆነ እኮ ፋቲክ መልበስ አይቀርም። ወታደር ነው አረጋኝ በለው እንጂ ሆነ አልተኮስኩትም እንጂ እውነት ነው። አሁን የምትወደው ሙዚቃ አንድ ልቀቅብኝ። ሌዲ እንበለዋ ሌዲ ዚግትሪት ማይ ላይፍ ዊዛውት ቤቢ ሮጀርስ ይባላል። ሞዴል ክብሩ እንደፈለክ አድርገኝ። አሁን እጄ ላይ ነኝ። ረጅም ከሄድኩኝማ አስቸጋሪ ነው። ኧረ በቂ ነው። ግጥም ልትቀበል ነው የመጣው ኢንተርቪው ነው። አይገርምም እኮ ዜማ አሰርቼ ባለ ግጥሙ ነበር ገብታ የተጠራ። እኔ በቃ እቺ ነው የምፈልገው እንትን ነው። ያው ለራሳችን ያስፈልገናል። ስለ አንድ ልጅ ሳልነግርህ እባክህ አንድ ንገረኝ። ዳቦ የሚወድ ልጅ ደግሞ ሰፈር ነበር። ዳቦ የእውነት አፍቃሪ ሁሴን ነው። ዳቦ ይወዳል ካልኩ ከሁሴን ያልፋል። እሺ ሁሴን ነው የሚባለው። አንተ ባለ ብሩ ገዝቶ ውስጡ ባለ 2 ብር ይከታል። እኔ እንደዚህ አይነት ዳቦ አፍቃሪ አይቻላል። እና አንዱ አየውና ይሄ እኮ የሚሻፍደው ዱቄት ሳይኖር አለ ቺክ ሳይረግ የእውነት ዳቦ አፍቃሪ እንዴ እውነት ይሄን እኮ አንዱ አየውና ያንተ እኮ ሰገራ ደርቆ ቢፈለጥ ባለ 2 ብር ዳቦ ነው። ምን አይነት ዳቦ አፍቃሪ እና ሲብልም እንደሚታቀለ ሸዋ ዳቦ ይሙት ነው አባድሪ ይሙት ሸዋ ዳቦ ይሙት ከሱ ጋር ረጅም ካወራ ፍርኖ ዱቄት የሚያዛል በኪስ ውስጥ አለበለዚያ አይሰማህም። ኃይለኛ ዳቦ አፍቃሪ ይመቸው። ስለዚህ ዳቦአችንን ያብዛልን የኔ ጌታ። የምር ባርዬ ስለነበረን ቆይታ ከልብ በኳስ ሜዳ ስም በዘጠናዎቹ ስም በጣም አመሰግናለሁ። እኔም መውደድ ክብር አመሰግናለሁ። አድኜ ነው ማግኘት ያለብኝ እንዴ ብራዘር። ዋናው የኔ ጌታ እንዴት ነህ? ሁሉ ሰላም እንዴት ነህ? ጤና ሰላም ነው አሉ። ሰላም ነው ኳስ ሜዳዎች ሁሉ ዛሬ እንግዲህ ልንዘያየር ነው። እንዘያየራለን። እናውም በራታ ሰቀኝ ከሰፈር ሰዎች አዎ ከላይ ወረስነው እናወራለን በደስታ በተከበበ ከተማ። እስቲ መጀመሪያ ተቀመጥ በለኝ። ቴንክ ዩ ጌታ። ቁጭ በል ይቅርታ። እንደዛ ነው የሚባለው። እንደዛ ነው መጀመሪያ። እንደው እኔ እንኳን በዝናም በአይንም ከዚህ በፊት ተዋውቄያለሁ። አሁን ለህዝብ አዲስ አበባ፣ ለህዝብ ኢትዮጵያ፣ ለመላው ዓለም ስምህን ከነቀበሌ ከነአባት ስም አስተዋውቀኝ እስቲ። ኪሮስ መንገሻ እባላለሁ። ተወልጄ ያደግኩት ኳስ ሜዳ ነው። እንደ አጋጣሚ ሆኖ ለኢንተርቪው የመረጣችሁ ቦታ ይሄ አካባቢ ሹክሬ ድንጋይ ይባላል። ሹክሬ ድንጋይ የሹክሬ ድንጋይ ናት። በዚህ አጋጣሚ እዚህ ጋር መታችሁ ሁሌ ሹክሬ እንድናስታውስ ስላደረጋችሁ እናመሰግናለን። አንተም ደግሞ ይሄን ታሪክ ደግሞ ከዚህ ጨዋታ ጋር ስለሰነድክልን ደግሞ ኪሮስዬ በጣም አመሰግናለሁ። እንደው ከአንድ ወዳጃችን ጋር ስጫወት ስለ ጋሽ ጸጋዬ ደቦጭን ታሪክ አነሳን። የብዙ ባለሙያዎች ስብጥር ያለበት ነው ኳስ ሜዳ። በብዙ ነገር የተከበባችሁ ሀብታም ማህበራዊ ኑሮ ያላችሁ ሰዎች ናችሁ። እንደው በጋሽ ጸጋዬ ደቦጭ ከተነሳን ሌሎች አርቲስቶችን እስቲ ኳስ ሜዳ ያፈራቻቸውን እስቲ ጠራ እናድርግና እናወድሳቸው። ስለ ዘፈኖቻቸው ምን እስቲ እንጫወት። አዎ ያው ጋሽ ጸጋዬ ደቦጭ ሲነሳ አብሮት የሚነሳ ሁሌ አበበ መለሰ አለ። እሺ አበበ መለሰም እዚህ ፓስተር ቁጠባ ሰፈር ነው ቤቱ። ኧረ ተው በእናትህ። አዎ ፓስተር ነው ቤቱ። የዘመነ መለሰ ወንድም ማለት ነው። ያው ቁጠባ ታሪክ ጽፈው ያስቀመጡ ሰዎች ናቸው ሰፈራቸው። ስለ አበበ መለሰና ስለ ዘመነ መለሰ አንስተናል። እስቲ እንደው ከሱ ጋር አብረህ የምትጠራው ነገር ምን አለ? ዘመነ መለሰ ቁጥር 1 ዘፈን ሲያወጣ ቶማስ የሚባል በቅርቡ ያረፈ ጓደኛዬ ያለ። ኧረ ተው በእናትህ። ቶማስ ጌታቸው ይባላል። እንግዲህ ነፍሱን በአጸደ ገነት ያኑርልን። ነፍስ ይማር ብለናል በዘጠናዎቹ ስም። አሜን በዘጠናዎቹ ስም። ከዛ በሱን ዘመነ መለሰ ሁሌ የማስታውስባት አንድ ዘፈን አለች። አብረንም በለው። እሺ ላላገኛት አትከዳ ወይ ብቅ ማትል ከእናቷ ጓዳ አይዳ የሚል ዘፈን አለ። ያው ታሪኩ የለም እሱ እኔ ስለማውቀው በዚህ ይለፍ እና ያው እነ ዘመነ መለሰም እና አበበ መለሰም አሉ እነ መስፍን አለ ያሉ። በቃ ኳስ ሜዳ ማለት ይሄ ነው። እኔ ልጨምርልህ። ጨምርልኝ። እነ ጋሽ ግርማ ምን ተስኖት የተውኔት አባት ኪቦርድ የሚጫወት እውነት ነው። ተውኔት ግርማ ይባላል። ጋሽ ግርማ ምን ተስኖት አሁን ለምሳሌ የጋሽ ማሙድ ዘፈን እንቺ ልቤ እኮ ነው ስንቅሽ ይሁን ያዥው አንጀትሽ ሲታጠፍ ምሳ ብለሽ ጋብዥው። ይህን ዘፈን
እንግዲህ በዜማን በግጥም የሰጡን ጋሽ ግርማ ምንተስኖት ናቸው። ሌላም አላቸው አለ ማየት መልካም ሁሉን ይው ግን በትዳር ቀልዱን ተይ ቀልዱን ተይ ቀልዱን ተይ ቀልዱን ተይ ቀልዱን ተይ። ጋሽ ግርማ ምንተስኖት አስቡ እንግዲህ ስለ ትዳርም ቀልዱን ተይ ብለው ግጥምም ዜማም የሰሩ ትልቅ አባት ናቸው። እውነት ነው። አሁንም እሳቸውንም የኳስ ሜዳ ሰው ናቸው። ደሞስ ከሻይና ዳቦ ጋር ልክ ጠዋት ላይ ደብተራችንን እያስተካከልን ከሻይ ጋር አብረን ፉት ያልነው መዝሙር የኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና እምቢል መዝሙር አስበዋል። እሱን መዝሙር ከሻይ ጋር አብረን ፉት ብለን እንደ ሙዚቃ ከአባባ ተስፋዬ ትዝታ ባልተናነሰ እኛ ደም ውስጥ የገባ መዝሙር የሰጡ ሰው ናቸው። ኳስ ሜዳ ማለት ይሄ ነው። አዎ ድሮም አለ አሁንም አለ ወደፊትም ይቀጥላል። እንግዲህ ይሄን ሁሉ ከተጫወትክ ማለት ነው። አቶ ክፍለ ኢየሱስ ደግሞ የሚባሉ የጥላሁን ገሰሰን ዘፈኖች በአልበም የሰነዱልን ማለት ነው። የሚያደንቅም ሆነ ወይ የሚረታህ የሚያደንቅም ሆነ ወይ የሚረታህ እያለ ካልሆነ ከሌለ የለህም ብለው ሁሉም ይልካል እንደ ልጅነት አስበዋል። ይሄንን አልበም ከዚህ ሙዚቃ ጋር የሰነዱልን ከጋሽ ጥላሁን ገሰሰ ጋር ይሄን ታሪክ አስቀምጠውልን ያለፉ ጋሽ ክፍለ ኢየሱስ የኳስ ሜዳ ሰው ናቸው። ይሄን ታሪክ ደግሞ ያስቀመጠን የቴዲ አፍሮ ዘመድ ኪቦርዲስት አብርሃም ዘውዴ ነው። የምሬንም ነው ኪሮስዬ። እኔ ብዙ በጣም ማንሳት የምፈልጋቸው ነገሮች አሉ፣ ግን ከናንተ አልበልጥም። ሌሎችንም ደግሞ እስቲ በማርሻል አርቲስት በስፖርትም ከእግር ኳስም ውጪ የዳበረች ናት። ወደ ኳሱ እንመጣለን። በኳሱ የተካናችሁ ናችሁ እስከ ዓለም ዳርቻ። እስቲ በሌላ ስፖርት ደግሞ የሚታወቅ ሰው እስቲ ይጠራል። ያው በዛን ሰዓት ብዙም እንደዚህ አይነት እንቅስቃሴ ይኖራል ብዬ ባላስብም እዚህ አካባቢ የአባቱን ስም አላውቅም። አብዲ ካራት የሚባል አለ። አሁን ቴኳንዶ የቴኳንዶ ምናምን አብዲ ከድር ይባላል። ማስተር አብዲ ከድር የሼህ ከድር የሼህ ጋሽ ከድር ልጅ ማለት ነው። ይሄው እሱም ቤቱ እዚህ ጋር ነው። በቃ አሁን ትልቁ ማስተር አብዲ ከድር ካሊድ እነሱን ያፈራ ሰፈር ነው። ማስተር አዲስን ያፈራ ሰፈር። እነሱ ደግሞ እዛች ፓሪስ ጫካ የሚባል ነበረ። እዛው እየገቡ ሲሰሩ ስፖርት ምናምን በጭራንጭን ላያቸው ነበር። አሁን ያው ዓለም ላይ ኢትዮጵያ ውስጥ ላለው ማለት ማስተር አብዲ ለማርሻል አርቱ ፕሬዚዳንት ምናምን ነገር ነው። አልፎ ያዋለው ማስተር አብዲ አሁን ለተስፋፋው የማርሻል አርት ቅርንጫፎች ሁሉ ታግለው እዚህ ጋር ያደረሱ ሊጨበጨብላቸው የሚገባ ትላልቅ ኳስ ሜዳ ያፈራቻቸው ሰዎች ናቸው። እንደው ኪሮስዬ እንደው ዞር ብዬ ነው ወደዛ ስለማደላ ነው እንግዲህ ስለ ማርሻል አርት ያነሳውበት። ስለ እግር ኳስ እንግዲህ ኃይሌ ካሴን አነሳን፣ ንጉሳችን ነው። እነ ጌቱ ከበደን አነሳን፣ ንጉሳችን ነው። እነ ኤፍሬምን ግዛቸውን አነሳን፣ ንጉሶቻችን ናቸው። እስቲ ቀረ የምትላቸው ስለ ኳስ ሜዳ እስኪሻቸው። እኔ አሁን ኳስ ሜዳን በራሴ በጣም በቃ ሁሌ እናገራለሁ ብዬ የማስበው ኳስ ሜዳ ማለት ለኔ እዚህ ኳስ ሜዳ ላይ የተጫወቱት ናቸው። ከየት ልጀምርልህ መሰለህ? ከ17 ከ18 ቀበሌዎች ናቸው። አዎ 17 18 19 20 21 21 30 31 32 28 28 29 እነዚህ ሁሉ ኳስ ሜዳ ናቸው ለኔ ማለት ነው። ኳስ ሜዳ ናቸው እና ከእያንዳንዳቸው ስጠራ ለምሳሌ 29 ቀበሌ እንደው የምታውቀው ኳስ ተጫዋች ስትባል እኔ ማሞ የሚባል አለ ወይ ደግሞ ገረሙ የሚባል አለ። ገብቷል። አሁን ለምሳሌ 33 ቀበሌ 32 ቀበሌ ብትለኝ እኔ 33 ቀበሌ ኃይሌ ካሴ ራሱ አንስቶት ባቡ የማይጠቅመው ህብስት የሚባል አለ። ኃይሌን ብትጠይቀው መጀመሪያ ሊጠራል የሚችለው ህብስት ነው አይደል? 34 ቀበሌ ደግሞ ሙህዲን የሚባል ልጅ አለ። አሁን በቅዲ የግል ስራውን እየሰራ ነው። አፈላልጌ ነው እንደው ሜጄ እንትን ያልኩት 30 ቀበሌ ብትመጣ እና አቢ የሚሏቸው አሉ። 31 ብትሄድ እነ ዳንኤል እነ ግርማ ኬሺ
ገብቷል። ይነሱ 32 ቀበሌ ብትሄድ እና ዓለም የሚባል አስተማሪም ነው። አንተነህ የሚባል ዝግዶ የሚባል በቃ እነዚህ ገብቷል። 17 ቀበሌ ብትሄድ አሉ። 18 እንዳይኔ ካሴ አለ። 17 ደግሞ ብትሄድ ወርቅዬ የሚባሉ አሉ። ገብቷል። ወፍ የሚባል በረኛ እንደውም አባቱ እዚህ ጋር ናቸው ያሉት። እሱን አንበሴ ሊገልጹ ይችላል በደምብ። እነሱን አይተናል። ገብቷል። 28 ቀበሌ እነጌቱ ከበደ አሉ። ገብቷል። እነዚህ ሁሉ አይቶ ነው ኳስ ሜዳ የተባለው ማለት ነው። ኳስ ሜዳን ደግሞ እኔ በደንብ ያስረዳኝ አቶ ፋሲል ይባላል። ከሱ ጋር ደግሞ እድል ገጥሞ አንድ ቀን ብታወራ ሌላ አንተ ማግኘታችን አይቀርም። እድሜ 10 ከሆነ 22 አድርጎ ይሸኛል። ከሱ ጋር ቁጭ አድርገህ ብታወራ ቆይ አሁን አይደለም እሱ እሰጋች ፋሲልን ለማግኘቱ ባንከሩ በተዘክሮ ነው ላሱ በየገብተ ምናምን ነው ከሱ ጋር ጨዋታ የቡጭ ነው ፍሩሉ ይችላል። አቶ ፋሲል ይባላል። አዎ እዚህ ጋር ዜኑ የሚባል ደግሞ አለ። አሁን ኦልዲስ ፋሲል ተስፋ ይባላል። ኦልዲስ ቤት አለች ፀጉር ቤት ናት። እሱና እሱ አንድ ሳንቲም ሁለት ገጽታ ናቸው። ኳስ ሜዳ ማለት ያ ነው። ስለ ኳሱ ገብቷል። ብዙ ጊዜ ሲጠራ ኃይሌ ካሴ ይባላል። ኃይሌ ካሴ እሱ ብቻ ነው እንደ ያለው ነበር ነው። አሰባቀም ራሱ በትረ የሚባል ነበር። ገብቷል። በትረ የሚባል አለ። ገባ እነሱ ናቸው። እነ ቹኳንታም ይባላል። የቹኳንታና ኃይሌ ካሴ ጨዋታ የትም የለም፣ የቱም ሱቅ የለም በአሁኑ ሰዓት። ገብቷል። እንደ ስኳር ተጠቅልሎ ነበር መሸጥ የነበረበት የነሱ ጨዋታ። ገብቷል። እነ ቹኳንታ አሉ። ስለዚህ ኳስ ሜዳ ማለት ለእኔ ያ ነው። ገብቷል። ኳስ ሜዳ የት ነው ሰፈር ስትባል አሁን ኳስ ሜዳ ትላለህ። ስንት ቀበሌ ነበር የምትለው? 32 ቀበሌ ስትል ኳስ ሜዳ ነው። ገብቷል። ያህል ነው። እና ኳስ ሜዳ ማለት አሁን የጠሯቸው በጣም ትልልቅ ሰዎች አሉ። ገብቷል። እኔ አንድ ጨዋታ ላጫውት ጠይቀኝ እንግዲህ። አሁን ስለ ኳስ ሜዳ ሲነሳ ምን ያነጅቡብናል። ስንት ኳስ ተጫዋች ይጠራ ምናምን ዛሬ ነው ገብቷል ልቤ ረስርስ ያለው። ገብቷል። ይሄ ሁሉ በኳስ ተጫዋች የተከበበ ነው። እኔ አንድ ሌላ ጨዋታ ልንገርህ። አሁን እናንተ ኳስ ሜዳዎች ሁሉም ሰፈር ጨዋታ አለው። ኳስ ሜዳ በምን እንደሚገርመኝ ዛሬ እጄን ወደ ላይ ብዬ የምመሰክረው ምን ታውቃለህ? እርስ በራሳችሁ የምትተባበሩት ነገር፣ አንዱ አንዱን ከፍ የሚያደርገው ነገር፣ አንዱ አንዱን የሚያስታውሰው ነገር። እንግዲህ አስቡ፣ ቴዲ አፍሮ የሚያክል ትልቅ ንጉሥ ሙዚቀኛ በሚሰራበት ዙረት ወይ ደግሞ ቱር በሚያደርግበት ስቴጅ ላይ ኃይሌ ካሳይን ስቴጅ ላይ ሆኖ ያወደሰ የሰፈር ልጅ ነው። እንደዚህ የምትሞጋገሱት ነገር ሌላም ሰፈር እንደ ሞዴል ቢወስደው ብዬ የማስበው ትልቁ ናሙናችሁ ለእኔ አንደኛው ይሄ ነው። በጣም ትከባበራላችሁ፣ በጣም ትሞጋገሳላችሁ። ያላችሁን ኳሊቲ፣ ያላችሁን ናሙና፣ ያላችሁን ታሪክ ማውራትም ማቀበልም ትችሉበታላችሁ። በትክክል እኔ ይሄንን ከውጭ ሆኜ እመሰክራለሁ። አሁን ለምሳሌ የወፍ ቋንቋ በማውራት ትዝልዝም ምዝግዝም ምናምን የሆነ ሰፈር ያውቀዋል እኮ። አሁን ለምሳሌ ወደ ካሳንቺስ ብትሄድ ግራ አማርኛ፣ ራገኛ፣ አርማ ሬጌሙስ ምናምን ሊሆን ይችላል። በግራ አማርኛ ሬጌሙስ ሻባሃየች ጆል የአበሻ ልጆች የግራ አማርኛን እንደዚህ ገልብጠውት ከቤተ መንግስት ልክ እንደ ፓትዋ እንደ ጃማይካ ቋንቋ እንግሊዝኛ እንደዚህ ገለባብጠው እንደሚሰፍሩት ካሳንቺሶችም አሏቸው። ግን አያወሩትም፣ ወደ አደባባይ አያወጡትም። የሆነ ሰፈር ደግሞ ወደ ጃልሜዳ ብትሄድ በሬዲዮ ቋንቋ ዲንቀጥባቅል እያሉ ደግሞ የየራሳቸው ቋንቋ አላቸው። እናንተ ደግሞ ወሬ መቀጠል፣ ሰላም ባልትና ነዋ፣ እንዴት ነህ ገዳው፣ እሽክም ነዋ ምናምን የምትሏቸው ጨዋታዎችን ለአዲስ አበባ ሁሉ በትናችሁ ለክልሎች ሁሉ ተበትኖ እንደ ራሳቸው ጨዋታ የሚጫወቱት ነው። ይሄን ጨዋታ በቅርብ የሰማሁት ማን ቢፈጥረው ጥሩ ነው? የኃይሌ ካሳዬ ወንድም ጌሪ የሚባለው ነው። ተሰርቶ ነው ሄደው። እሱ አይገርምም? ተሰርቶ ነው እኮ ሄደው። እንግዲህ እንዴት ፕሮሞት እንዳረጋችሁት አንዱ ካንዱ እየተቀባበለ ምን ያህል እንዳወደሰውና እኛ ጋር እንደደረሰ የምታውቀው ይሄው ሚዲያ ላይ ዘጠኖች ላይ እያወራሁት ነው። አንድ ነገር ልንገርህ በዚህ ላይ ማለት ነው። ስሞትልህ አሁን ማለት ነው አሁን ቴድሮስ ብርሃኑ የሚባል የቡና ተጫዋች ነበራል። የእሱ ወንድም ፍጹም አለ። ፍጹም ብርሃኑ ወይ በቅጥር ስሙ ፊጎ ይባላል። እሱ የምታወራው እሱን ስለ እንደዚህ ነገር ብታወራው ማለት ነው። አሁን ይሄኔ እዚህ ቁጭ ብለን ማለት ነው 30 አውርቶልህ ይሆናል። 30 አንተ አንድ ሁለት አቀብለኛ በቅጠላ ውስጥ በቅጠላ ውስጥ አንድ ሁለት አቀብለኝ በእናትህ እንዴ አቀበልኩ እንዴ አቀበልኩ። እንደዚህ ይሄ ነው። እዚህ ቁጭ ብለህ ማለት ነው ኢሚኒት ሰከንድ ቋንቋ ይፈጠራል በጣም። እዚህ ግን ተወልዶ አይሞትም፣ አይገርምም? ይሄዳል በቃ ዘር በለው። ከእናንተ ሰፈር ደግሞ አንዱ የገረመኝ ማለት ነው እህቱ የሰርግ አዳራሽ ልትከራይ ማለት ነው እንደዚህ ምናምን ብሎ ትልቁ ሰውዬ ከፈተላቸው ማለት ነው። ግብዳውን ብርግድ ሲያደርግ ጸጥ ብሏል። ለብቻው ረጭ ነው አይልም፣ ጸጥ ረጭ
ፊጎን አገኘው እንደገና ደግሞ ድሉ ገጥሞ ጆሮን ታገኘዋለህ አይደል? አሁን ራሱ የምሰማው ምን ታውቃለህ አይደል? አንተ እየተጫወትክ ሌላ ፍሬንድህን ነው እያስተዋወከኝ ያለው። ይሄንን ከኔ በተሻለ ሳምሶን ጆሮ ኢትዮጵያ ቡና ትልቅ ሰው እኮ ሌጀንድ ነው። ኪሮስ እኔ በጣም አክብሬያችሁ በቃ ነፍሴ ሊወጣ ነው። ለምሳሌ ሌላም ሰፈር ይሄን ነገር ማዳበር አለባቸው። መሞጋገስ፣ መወዳደስ፣ መሳሳብ ሁሉም ሰፈር ሊያዳብረው ይገባል። እኔ በዘጠናዎቹ ስም መልእክት የማስተላልፈው ነው። ልክ እንደ ኳስ ሜዳ መወዳደስ፣ ከፍ ከፍ መደራረግ አለብን ከሰፈር ልጆች ጋር። ይሄ የዘጠናዎቹ መልእክቴ ነው። ኪሮስዬ እድሜና ጤና ይስጥ። አሁን ማለት ነው እንደዚህ ነገር ነው ምናምን ነገር ስትል ቅድም ነግሬሃለሁ። ምናልባት እኔ የረሳሁት ከዚህ በፊት አንድ ሚዲያ ላይ ሚዲያውን በማልገልጽ ሁኔታ ላይ ኳስ ሜዳን አሳንሷል ተብሎ በጣም ብዙ ነገር ተነስቷል። አሁን እንግዲህ ያው ሹክሬ ድንጋይ ላይ ቁጭ ብለን ነው እዚህ ጋር አሁን ብዙ ሰዎች ያዩታል። ምናልባት በዚህ ላይ በእድሜ ነው ያወራሁት። በጣም ደስ ይላል። ከኔ በፊት ያው ታላቅ የጥላውን አውልጦታል። አሁን ደግሞ አቶ አንበሴ ይገባል ወይ ደግሞ የሚቀጥለው ይገባል። አሁን ለማረሳሳት አንበሴ ፍፄ ምናምን እያልክ አታታለኝ። እዚህ ቁጭ ብለን አሁን ሜዳ ጠርተናል። በኳስ ሜዳ ስም የሚጠሩ ቀበሌዎችን ጠራን አይደለ? እስቲ አንድ ደስ ያለህን ቅያስ እንትን ቅያስ ብለህ የተወሰነ ቅያስ ጥራልኝ እስቲ። የቅያስ ሰፈር ስም እንዴነችና እንዴ ብዬ ልጥራለሁ? እንደፈለግክ አድርገህ ጥራልኝ። ጥራልኝ አንድ ብዬ ጀምራለሁ። አጆኒስ ቅያስ፣ አጆኒስ ቅያስ፣ ነስሩ ቅያስ፣ ነስሩ ቅያስ፣ ቀበሌ ቅያስ፣ ቀበሌ ቅያስ። ይበቃል። ሶስት ነገር በጾም ደስ ይላል። ይበቃል። አሁን መዝጊያችን መሰናበቻችን አሞግሼ አወድሼ እንድሸኝህ በአንድ ዘፈን እንገላገል። እኔ ከኋላ ልቀበል። የሽምብራው ጥርጥር የዛፎቹ ፍሬ የትም 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 ትዝ አለኝ ሀገሬ። ሁለተኛ ትዝ አለኝ ኳስ ሜዳ ላይ ሆኜ ትዝ አለኝ ይሄን ስጠየቅ ትዝ አለኝ ካጠፋሁኝ ሁሉ ትዝ አለኝ ይቅርታ በሉኝ ትዝ አለኝ። የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ። ኳስ ሜዳ እግዚአብሔር ያክብርልኝ ጌታ። ኳስ ሜዳ ኳስ ሜዳ ኳስ ሜዳ ጨዋታ ያበሻ ልጅ ያገሬ ልጅ የማይበት ቦታ ወይዬ በስመ አብ ዛሬ ጉዴ ሊፈላ ነው። ጆተኒ የምታንጠባጥብኝ ይመስለኛል፣ ግን ኳስ ሜዳ በእግር ኳስ ነው እንጂ። እሺ ልሞክር ግን እና በጆተኒ አይደለም ኳስ ሜዳ። ኧረ ጆተኒም እኮ አንዱ እኮ አካል ነው። እኔ ጆተኒ አልመሰለኝ በእግር ኳስ ነው የመሰለኝ። እንግዲህ የነጌቱ ከበደ ዞሮ ዞሮ ኳስ እኮ ነው። እባክሽ ከልኩ አያልፍም፣ ከልኩ አያልፍም። ይኸው እናወራለን። ያስ ገጠማው። እሺ ግቢ በለው። ይኸውልህ ፋርነቴ ሊወጣ ነው። አንቺ እራስሽ እኮ አላለፍሽኝ። ኳስ ሜዳ እሺ እሺ። እና ኧረ እኔም ከልደታ ካብነት አዎ የታወቀ ነው። አንቺና እኔማ ብዙ ጉድ አለን። እንግዲህ በጆተኒ ሰው ላግዝ ስል ጠርተሽ ያው ሜዳችን ላይ ተያይተን አልሽ። እኩል ለእኩል አዎ እኩል ለእኩል። ግን እኔ ኳስ ሜዳን በቃ በነጌቱ ከበደ በነ ኃይሌ ካሳዬ ምናምን ኤክስፔክት ማገሩ እንግዲህ የምድሩ ያፈሩን ነበር። ያው ኳስ በነገራችን ላይ ኳስ ሜዳ እንትን የላትም ማለት ይሄ ስፖርት ነው። ስፖርት በቃ ሁሉም ስፖርት ይቻላል ኳስ ሜዳ። ኧረ በእግዚአብሔር እውነት ማንኛውም ነገር ስፖርት የተባለ ነገር በሙሉ ይሰራል። ኳስም ሆነ ማርሻል አርትም ሆነ ሩጫም ሆነ ሁሉ ነገር ያማከለች ነች ኳስ ሜዳ ማለት ነው። ስለዚህ በቃ በስፖርት በአካል እንቅስቃሴ አትታማ። በጣም ይገርማል። ግን አሁን ከፈረንሳይ ለጋሲዮኒ አምጥታችሁ የአበበ ቢቂላን ስታዲየም ደግሞ እዚህ ጋር ሰርታችኋል። ታሪክ ነው። አበበ ቢቂላ ለሀገር የሰራ ታሪክን። ስለዚህ ኳስ ሜዳና አበበ ቢቂላ በጣም ተሰማው ደግሞ የገረመኝ ሀሳቡ ታስበው ከሆነ በጣም ገርሞኛል። አበበ ቢቂላ ስታዲየም ዙሪያ ታች ያሉት ብዙ ጫማ ቤቶች አሉ፣ ሱቆች አሉ። አይገርምም? አበበ ቢቂላ በባዶ እግሩ ሮጦ ማለት ነው። የጫማ ዋጋ
እሱ ከባድ ነው በጣም። ግን አይ ምን ደስ መሰለህ የሚል የሚያስኬድ ነው ሁለቱም። ኦፍ ኮርስ ደስ ብሎኝ እኮ ነው። አዎ ጫማ አጥቷን ነበር አይደለም ስለዚህ አይደለም ጀግንነታችንን የሚገልጽ ነው። በጣም በጣም እንዴ የአድዋንም እኮ ድል በባዶ እግራችንም እኮ ተዋግተን እኮ ያንን ታሪክ ለአፍሪካ ለዓለም ያስረከብን ሰዎች ነን። ስለዚህ አይዲያው ደስ ብሎኝ ነው። በጣም በጣም አሁን ግን በጣም ማለት ከመንገድ ላይ በጆተኒ ጠለፍሽኝ፣ አሁንም በወሬ ጠለፍሽኝ። እንደ ደስ እንዲለን እስቲ ስም እንኳን አስተዋውቂ። ኧረ በማርያም ስሜ ሙሉ ስሜ ገነት ጥበቡ እባላለሁ። ከወረዳ 7 ቀበሌ 28 በጣም ኳስ ሜዳ ተወልጄ ኳስ ሜዳ አድጌ እትብቴ የምትጠራኝ ማለት ነው። ስለዚህ ኳስ ሜዳ ምን እንደምላት አላውቅም ማለት እትብትሽ ገነት ምናምን ብላ እትብቴ ደግሞ ያለው ጭራሽ ጳውሎስ ሆስፒታል ውስጥ ነው። ኧረ ተይ እና በዛው ሆስፒታል ገነት አስበሽዋል። እትብትሽ ሲጠራሽ የተማርሽው ሴት ተወልጄ አድጌ ወልጄ አሳድጌበታለሁ ኳስ ሜዳ። እውነት ስንት ልጅ አለሽ? 3 ልጆች አሉኝ። እግዚአብሔር የተመሰገነ ይሁን። ይኸው ክቡርነቶ ይሄ ኤነርጂ 3 ወልዶ ደግሞ በጣም መታደል። እግዚአብሔር የተመሰገነ ይሁን። አንቺንም ሞገስሽን ይጠብቅልሽ፣ ጤናሽን ይጠብቅልሽ። ልጆችሽም ደግሞ ለአገር የሚያዋጡ ከፍ ያሉ ልጆች ያድርግልሽ። የተማርሽበት ትምህርት ቤት ግን አልተነፈስሽም? ቢትወደድ ቀደስ ይላል። ቢትወደድ ማለት አውቶቡስ ተራ ገባ ብለህ ኧረ በደንብ አውቀዋለሁ። ከዛ አዲስ ከተማ። እስቲ አሁን ቅድም ሳልፍ አንተንማ አውቃለሁ አልሽ። የት ነው የምታውቂኝ? እስቲ ይነሳ እንግዲህ ጭራሽ ይወራ ታዲያ። አይ ቪዲዮ ቤት ነው ያልሽው። አሸንፊያለሁ ግን አይ እሱንማ ጨረስን። አሁን እኮ እሺ ካመንክ ችግር የለም አነሳዋለሁ። ምን ጆተኑ ማቀቅ ኳስ ሜዳ አዳ ሙዚቃ ቤት ታውቀዋለህ? ኳስ ሜዳ የአድማሱ ማለት ነው። የአድማሱ እና ሀብቴ የሁሉም ኳስ ሜዳ ማለት ነው። አዳ ራሱ እንደ አብሪቬሽን ነው አይደለ? አብሪቬሽን ምን የቤተሰብ አድማሱ ሀብቴ አለሙ ያው ቤት ነው ያማከለ የቤተሰብ ነው። እዛ ምን ላረግ ስመጣ ነው? እኔ ቪዲዮ ቤት ሰራ ነበር እዛ። እኔ ያው እንግዲህ ቪኤችኤስ ስለመከራይ ስመጣ ነው። ቪኤችኤስ ስለምትከራይ በዛ ላይ የምትወስደው ፊልም ደግሞ በጣም ከባድ ነው። እግዚአብሔር ይመስገን። አሁን በስፖርተኛ አክሽን ነው ብዙ ጊዜ የምትወስደው። አዎ የማርሻል አርት ፊልም በጣም እንደውም ልንገርሽ አይደለ ዛሬ እንግዲህ በ90ዎቹ ስም ንስሐ ልግባ። ዋው የኪክ ቦክሲንግ የቫንዳም ፊልም ከአድማስ ወስጄ እንደ ማስታወሻ አሁን ቤቴ ውስጥ ተቀምጧል። አልመለስኩትም። ያው እኔ እንግዲህ ወይ ይሆናል የሰጠው ከአድማሱ ነው የወሰድኩት። አስጠይቀኝ ከሆነስ ግን እውነቱን ልንገርሽ እንግዲህ አድቬንቸር ፊልሞች አይ ነበረ፣ የማርሻል አርት ፊልሞችን አያለው። እሱም ደግሞ የስፔሻል ነው ምናምን ብሎ የሚሰጠኝ ፊልሞችም ደግሞ አዳዲስ ሲወጡ አይ ነበር። እኔ በጣም አከራይክ ነበር። አዎ አይ የታወቀ ነው። ካንቺ አላስቀረውም። ከአድማሱ ግን 1 2 3 ፊልሞች አሁን ቪኤችኤስ ታሪክ አይደለ? ይቅርታ ጠይቀው አድማሱን እንግዲህ ምን አልችልም። እንደ ታሪክ አስቀምጬልሃለሁ። እንግዲህ ያው ባንተው ስም ባዳ ስም በኩል አይደለም አድምዬ በሱ ነው። እስቲ እንደው በትምህርት ቤት ትዝታሽ ሃይ ስኩል እየተማርሽ የፎንቃ ጊዜ መቼም አይጠፋም አይደል? እንዴት ነው እንደው የተብሰለሰልኩበት የምትዩ በወክማን በዩ በዛ በሱፐር በናሽናል ቴፕ በዩ እማዬ ዳንቴል አልብሳ ዳንቴሉን ባስቀመጠችበት ቴፕ በዩ በፈለግሽው በዩ የምታስታውሽው ከ90ዎቹ ሙዚቃ ስትሄድ ማሙድን ተው ልመድገላይን በጣም ነው የምወደው። በይዋ ተው ልመድገላይ ገላይ ተው ልመድገላይ ሰው ልመድ ገላይ ትተው የሄደን ሰው ገላይ አትበል ከለላይ ተው ልመድ ገላይ። ገንዬ ይስጥሽ። አሜን 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 አሜን። አሁን ስለ ኳስ ሜዳ ትንሽ እናውራ። ኳስ ሜዳ ውስጥ እንግዲህ ተወልጄ ያደኩበት እትብቴ ጳውሎስ የተቀበረ ብለሽ ጳውሎስ ወልጄ እና ዳምፔል አነሳሽብኝ በአንጀባ ማለት ነው። በትክክል ግብቻል አንጀባ ራሱ የድሮ ነው። እንግዲህ የሚመጣው ቋንቋም ኳስ ሜዳ ነው። እንግዲህ የሚወጣው ቋንቋ ከኳስ ሜዳ ነው። የኳስ ሜዳ ልጅ ምኑ ተነግሮ ምኑ ያልቃል። እኔ እንደው ለኳስ ሜዳውን እንዲቆሜ ለማወራው ራሱ በጣም ትልልቅ ሰዎች ያፈራች እኔ በዚህ እድሜ እንኳን በዚህ እድሜ ማለት እኛ የ90ዎቹ ነን። እውነት ነው። ከዛ በኋላ ያለው እኔም መጀመሪያ የነበሩትኝ ቤተሰብ ሲነግረን ነው ያደግነው። እውነት ነው። እና እኔ አሁንም ራሱ ሳወራ ውስጣቸው ቁጭ ብዬ ማወራ ነው የሚመስለኝ። እና ኳስ ሜዳ የሚነገርላት ተናግሮ ማያልቅ እኔ እንጃ ምን እንደሚወራ ስለ ኳስ ሜዳ አላውቅም። አይ ነው ነፍ እንደሆነ ይገባኛል። አሁን እዚህ ጋር ቆመናል። በእኛ አቅም ይሄ እዚህ ጋር ቆመናል። ስንት ቤተክርስቲያን ጠሪልኛለሽ ኳስ ሜዳን ያቀፋት ነው።
አንደኛ ያሳደገን ቅዱስ ሚካኤል የክብር ይመስገን። አንድ አሜን። ከዛ ጴጥሮስ ከዛ አማኑኤል 3 ራጉኤል 4 እንደገና ደግሞ ራጉኤል ጋንቆ ራጉኤል ጋር ከዛ ልደታ እየገባ እሺ 5 ጠራ። መስጊድ ደግሞ ጥሪልኝ። ሀጂ ዘይኑ ፋሪስ ጫካ አሁን ደግሞ ራያ መስጊድ እሺ አሽም መስጊድ አወል ማነው አባድር መስጊድ አይገርም። 5 ይሄ ምን መስጊድ ነው? ከጠራሽልኝ ውስጥ ነው? አዎ ከጠራሁት ሀጂ ዜኑስ መስጊድ አጠገባቸው። አዎ እኮ ለዛ ነው ለክብራቸውም ነው። አዎ ያሳደጉን ናቸው ሁሉ። ኦፍ ኮርስ እንደዚህ ነው ገብቻል። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠገንም ቤቴ ሸመንደፍሮ የሰፈራችሁ ልጅ ማለት ነው። አዎ ቴዲዬ አዎ የምትይውን በይ እስቲ በዚህ ካሜራ ቴዲ በዚህ ወንድማችን አሳዳጊያችን ጓደኛ አብሮ አደግ ስለ ኳስ ሜዳ ቴዲ እሱ ራሱ ተናግሮ ብዙ ነገር ያልጨረሰው ብዙ አለ። እውነት ነው። ያደገበት የተወለደበት እኛን ያሳደገበት እኔ ቴዲን አሁን በቀደም ለቅሶ ላይ ተገናኝተናል እና አክፎ ስሞኝ ምናምን ነው የተለያየ ነው። በጣም ብዙ ሰዎች ቴዲ እንዴት አወቀሽ ምናምን ቴዲ ማንንም አይረሳም። በጣም ማንንም የማትረሳ እግዚአብሔር ያክብር፣ ልጆችን ዘርህን ያብዛል። አይ ሰፈሩን በጣም ነው የምንወድ። ሁሌም ደግሞ እኛን በየትኛውም ዙሪያ ላይ ስለምትጠራን እናከብርሃለን። ክብር ይገባሃል። አይ ሰፈሩን የታወቀ ነው። ሰፈሩ ይሁን የምልክት ቋንቋ ማለት አሪፍ የእውነት አይ ሰፈሩን በጣም እንደሚወድ ሁላችንም እናውቃለን። አሁን ከኳስ ሜዳ ጓደኞቻችሁ የሰፈራችሁ አድባሮች የጠሯቸው ሰዎች አሉ። ቴዲሾን ጠራ፣ ቴዎድሮስ ካሳሁን፣ ቴዲ አፍሮ። እስቲ ወንድሞችሽ የሰፈርሽ ሰዎች ታላላቆችሽ ከሯጭም ከስፖርተኛም አይ ነው ሩጫም ስፖርት ነው ከማርሻል አርትም ከእግር ኳስም አንስተዋል። እስቲ በዘጠናዎቹ ደግሞ ምን ጠራቸው ደግሞ ሙዚቀኛ ዘፋኝ ደግሞ ጥሪልኝ እስቲ። በኔ እድሜ ያለው አሊማ አብዱራህማን አብነት አጎናፈር ቴዲዬን ጠርተናል። ምንጠራው አሁን ድጋሚ ቴዲ አፍሮ ቴዎድሮስ ካሳሁን እሺ ሙሉ ስሙ ደውን ክቡር ሆኗል። ዶክተር ቴዲዬ በሚለው ነው ኳስ ሜዳ ላይ ደስ የሚለን። ስለዚህ እንደገና ደግሞ ኢሳን አህመድ ኮልታፋ ነሽ ገኒ የሰፈርሽን ልጆች ለማቆላመጥ ይሁን ግን ደስ ይላል። አፍሽ ላይ ያምራል። የሰፈራችን አድባር ነው የምትዩ በዘጠናዎቹ አሪፍ ለባሽ የምትዩን ከኳስ ሜዳ ጥሪልኝ። ተሾመ ኃይሌ አሪፍ ለባሽ ሞይና በሚለው ቅጥር ስሙ ሞይና ተሾመ ኃይሌ ሞይና አሪፍ ለባሽ። ዳንኤል ሞገስ ስታይለኛ ማለት በጣም እሺ። ቄንጠኞች ይመቻቸው። አንበሴ እሺ ራሱን በጣም እንትን እኛም ብዙ ተምረን ይኸው አለን። ግን አሁን ከወንዶቹ ጠራን፣ ከሴቶቹ ደግሞ ሳድግ እነሱን ነው የምንፈልገው። እንደነሱ መልበስ እንደነሱ ጸዳ ማለት እንኳን የሰፈሬ ልጆች ሆኑ የምትያቸው ደግሞ ከሴቶች ደግሞ 3 ጥሪልኝ። አንደኛ አበባ ዘውዴ፣ አበቡሽ ውድነ፣ ቅድስት ሰይፉ እነዚህ አሪፍ ለባሽ ናቸው። አሁን ገንዬ ወደ መዝጊያችን ላይ የመጣውን ከሰፈራችሁ ለሰፈሩ አድባር ችግር ሲመጣ ሮጦ እዛ ቦታ ላይ ደራሽ ምንም ቦታ ላይ ቢሆን ኳስ ሜዳ ላይ ሰው ታመመ ችግር ተፈጠረ ሲባል በብርሃን ፍጥነት ቦታው ላይ ይገኛል የምትዩ የምናጨበጭብለት በዘጠናዎቹ የምናሞግሰው ከፍ የምናደርገው ሞዴል ተምሳሌት የምናደርገው ሰው ጥሪልኝ። ውብሸት ጀንበሩ፣ አንበሴ ጥላሁን፣ እርሶ ክብርት ሆይ እናመሰግናለን። የምር ማለት በልጆችሽ ካስሽ ኳስ ሜዳ ትመስክርልሽ ትጠብቅሽ። የምር በጣም እናመሰግናለን። አሁን በጣም ደስ የሚል ጨዋታን ያጫወትሽኝ በዘጠናዎቹ ከፈለግሽው ሜዳ በእንትን ጣጥፈሽ ከእንትን ወርደሽ ከእንትን መዘሽ አንድ ዘፈን አብረን እንበልና ካሸዋ ሜዳ በአሳማ ሜዳ አድርጌ ቀጥታ መስጊድ ጋር ነኝ አሁን። እሺ አቀርበዋለሁ። እሺ ይቅረብ። የማን
የማን አብረን እንበል? ቴዲዬ ነው። አብረን እንበሉ። የትኛውን ቴዲዬ እንዴ ለማልማሽ በይው እንግዲህ በቃ ለማልማሽ እኔ አንቺን ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴም ቢብሰው አላማሽም ለሰው ኳስ ሜዳ ይኸውማ እናቴ እግዚአብሔር አክብርልን። በጣም በጣም አመሰግናለሁ። እድሜ ይስጥልን። ኳስ ሜዳዎች ክብረት ይስጥልን ለነበረን ቆይታ ሁሉ። የኔ ጌታ አቤት። እንኳን ደህና መጣህልኝ። እንኳን ደህና ቆየኸኝ። እንግዲህ የኳስ ሜዳ አድባር ነኝ። ወሰንክ? በእውነት እንኳን ተወሰነ። በትክክል እንደው ለዓለም አደባባይ ኳስ ሜዳዬን ወክለህ ስምህን ከምትኖርበት ቀበሌ ጋር አስተዋውቀኝ እስቲ። ስሜ ጥላሁን ኦቼ ይባላል። ኦቼ? አዎ። ኳስ ሜዳ እንግዲህ ምርጥ ሰፈር ናት። ከምንም ከማንም ቦታ ላይ የበለጸገች ናት። በላይ በኩል በአበበ ቢቂላ ታጅባለች። በሚቀጥለው ደግሞ በጳውሎስና በፓስተር ታጅባለች። በታች በኩል በመሳለሚያ፣ በግራ በኩል ደግሞ በአውቶቡስ ተራ ታጅባለች። ይላል። ይሄ ሁሉ ሀብት በኳስ ሜዳ ውስጥ ከቧት መሀል ላይ ቁጭ ብላ ምንትሽ ሞነሞን ሰፈር ነው ያላችሁ። በትክክል በዝና በወግ ከዓለም ዳርቻ ኳስ ሜዳ እንደምትታወቅ እናምናለን። እስቲ ኳስ ሜዳ እንደው ይሄ ነገሯ ስለ ኳስ እናነሳለን፣ ስለ አድባሯ እናነሳለን፣ ስለ ተከበሩ ሰዎች እናነሳለን፣ ያላት ኮርኮሞ ያነጹ ልጆች እናነሳለን፣ እጃቸው ረጅም የሆኑ ሰዎች እናነሳለን፣ ባለሙያ እናነሳለን። እስቲ ከነዚህ ሜኖ ውስጥ ከነዚህ ማውጫ ውስጥ አንዱን አንሳና በዚህ በኩል አውራ ብለህ አንድ ነገር አውራ ይስጥ። እሺ፣ እኔ ካሳደገኝ አንዱ ጸጋዬ ደቦጭ ነው። ጸጋዬ ደቦጭ ሳላጨበጭብ አልሰማህም። ጸጋዬ ደቦጭ ግጥምና ዜማ ደራሲያቸው ንጉስ፣ በትክክል ለረጅም ዓመት ለተለያዩ ሰዎች ህመማቸውን፣ ችግራቸውን፣ መልእክታቸውን በግጥምና በዜማ እያዋዛ በድምፃያኖች አንደበት ሲያቀብለን የነበረ ሞገሳችን፣ ዋርካችን ጸግሽ ማለት ነው። ጨብጠኸው ታውቃለህ እንዴ? ታድለሃል። ኮርኩሞ ያሳደገኝ ነው። ታድለሃል። ከቤት ያጠገብ ስለነበረም ጎረቤት ናቸው። ስንት ቀበሌ? 20 ቀበሌ። ጸግሽን በጨበጠው እጅ ጨብጠኝ። አመሰግናለሁ። የምር በጣም ማከብረው ቁም ነገር ሌላ ስሜት ሁሉ ሊሰማ ይችላል ስለ ጸግሽ ሲነሳ። ጸጋዬ ደቦጭ ከልጅነት ጀምሮ እኛን ኮርኩሞ ያሳደገን ነው። ከዛ በኋላ ወደ ኪነቱም ዓለም ሲገባ የመጀመሪያው በወረዳ 7 ላይ የኪነት ደራሲ ሀያሲም የነበረ ሰው ነው። አዎ፣ ዛሬም በህይወት አለ። አዎ፣ ወደፊትም እየጻፈ ነው፣ እየሰራ ነው እንጂ። አዎ፣ እድሜን እመኝለታለሁ። ጸጋዬ በጣም ጥሩ ሰው ነው። ለአካባቢው ያሉ ሰዎችን በማስተባበርና ምን በማለት ያለውን ነገር ሁሉ በማቀበል የሚያድጉ ህፃናቶችን እየኮተኮተ ያለ ሰው ነው። ዛሬም የሚሰራውን ስራዎችን እየሰራ የሚያቀብል ሰው ነው እና ጸጋዬ በጣም ጥሩ ሰው ነው። እድሜና ጸጋን እመኝለታለሁ። በደንብ በዘጠናዎቹ ስም እኛም አሁንም ከፍ ብሎ እንደሚታይልን አሁንም ያሉት እንደውም ከዚህ በላይ ከበፊቱ አሁን በተሻለ ትልቅ የጭቃ ማርሽ ማስገባበት ጊዜ ነው ብሏል። እንዳለው ደግሞ ትላልቅ ነገሮችን ለሀገሩ እንዳበረከተ አሁንም አበርክቶ እንዲኖርልን እያበረከተ እንዲቆይልን በዘጠናዎቹ ስም እኛ ምኞታችን ነው። እስቲ ያንተ የልጅነት ትዝታ በሰፈር ውስጥ ጎበዝ የነበርክበት የጨዋታ አይነት ምንድን ነበር? በልጅነት ኳስ ነበር የምጫወተው የነበረው። ግን በኋላ ላይ ያው አንድ ወንድሜ ስለነበረ በሱ ሞት ምክንያት የኳስ ሁኔታዎቹን በሙሉ አቋርጫለሁ። ያው ከዛ በኋላ ያው ያለኝ ነገር ሁኔታዎች ባለመመቻቸታቸው የተነሳ ወደ ብሔራዊ ውትድርና ወስጄ ሚሊቴሪ ውስጥ ነበርክ? አገልግያለሁ። በሐረር በኤርትራ ሁለቱም። ለዚህ ነው ሰውነት የወንዳ ወንድነት ይኸው ከነ ሞገስህ ሊሆን ይችላል። በጣም ደስ ይላል። እሺ ሊሆን ይችላል። ደስ ይላል። እና በእንደዚህ አይነት ነገር ነው ሳገለግል የኖርኩት። ደስ ይላል። በአሁኑ ሰዓት ግን ያው ቧንቧ ሰራተኛ ነኝ። አሪፍ ነው። ያለ ውሃ እንዴት እንኖራለን? እግዚአብሔር ይስጥ። የምር እንደው ስትማር በሃይ ስኩል ሊሆን ይችላል፣ በኤሌመንተሪ የምታስታውሰው የትምህርት ቤት ትዝታ ስትፎርፍ ወይ ደግሞ እንደው አላር ፈነዳው ጉርምስና መጣ እንደው ፍቅር ፍቅር አሰኘኝ የምትለው የሆነ ጊዜ የምታስታውሰው ትንሽ የምታጫውተኛለህ? መቼም ፍቅር ሰውኛ ነው። እርግጥ ነው ፍቅር አይዘኝም አትለኝም።
የለም እንደዛማ የሚባል ነገር አይኖርም። የሰው ልጅ አይደለም እንዴ? በህይወት ስትኖር ብዙ ነገሮች ያጋጥመዋል። መድኃኔዓለም ትምህርት ቤት በምማርበት ሰዓት በር ላይ ጺሞ ወይም ሽምብር በጨው የሚባል ኦቾሎኒና ሽምብራ ዱቤ የሚነግድ ነበረ። የሱን ሳጥኖች እየያዝን እየዘለልን የምንወጣበት ሰዓት ነበረ። በማገዝ ወይስ በማገዝ? ጣራ ለመብላት በመዝገን ደስ ሲል በመዝገን እኛም ዘግነን ያደግነው። አዎ እንደዛ እያደረግን ያን ዘመን አሳልፈነዋል። እና ከዛ በኋላ ያው ወጣትነት ዘመን ደግሞ 8ኛ ክፍል እያለሁ አንድ ጓደኛ ነበረችኝ። ከሷ ጋራ በመሆን ብዙ ነገር አሳልፌ ያለሁኝ። አው ጊዜው ጥሩ ስለነበረ ነው። በአሁን ሰዓት ግን ይሄን አይመከርም። ጊዜው ጥሩ አይደለምና ነው። እሺ አሁን ለምሳሌ የወጣትነት ጊዜ ነው። ቆንጅዬ ሴት እንደ ፍቅር ጠጋ ጠጋ ብላ ደብዳቤ ጽፈህላት ታውቃለህ? አውቶግራፍ ላይ ጽፈህ ከተማሪዎች ጋር ታድመህ ታውቃለህ? በትክክል ጽፌ ያለው እንዲሁም የህንድ እንትኖች ነበሩ፣ ወረቀቶች ነበሩ፣ ሬክላሞች ወይ ምናምን የሚባሉ እነሱን እየለጠፍን ነበር ምን ሰጥ የነበረው። እነ ስሞቻቸው ጠፋብኝ እንጂ ሻሽካፑር፣ ነጂሚ፣ አሚት፣ ጀተንድራ፣ ሂማማሊ እነሱን እየለጠፍን ሰጥ ነበር እና ስለዚህ በዚህ አበርክቶ ውስጥ ተሳትፈሃል። እንደው የዛኔ ከአማርኛ ከህንድ ደስ ካለ የምታስታውሰው አንድ ዘፈን አብረን እንበል። በኳስ ሜዳ ስም እኔ አጅባለሁ። እንግዳዬ ነሽ የጋሽ አለማየሁ እሸቴ ዘፈን ማለት ነው። አዎ አብረን እንበሏ ይቻላል። ይኸው እንግዳዬ ነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ገና በበሩ ላይ የኔ እንግዳ። መግቢያውን ካልን በቂ ነው። ጋሽ አለማየሁን አስታውሰናል ማለት ነው። እንግዳዬ ነሽ የኔ እንግዳ ብለህ የተቀበልካትን ሴት እንግዲህ በማስታወሻነት ስሟን መጥራት ባትፈልግም በዚህ መልኩ አንስተናል። እስቲ እኔ አንድ ነገር ብቻ አስታውስ ጥልዬ። አሁን ስለ ኳስ ሜዳ እያነሳን አደባባይ ላይ የተጨበጨበላት ስም አለ። ጉዷ ደግሞ ቅመሞቿ፣ ቀለሞቿን ደግሞ ማንሳት እፈልጋለሁ። ሰፈሯ ውስጥ ታማኝ ሆኖ የሚያደርስ የሚመልስ እንደው በአደባባይ ስሙ ወዛደር ብለን የምንጠራው ብርም ሲላክ ልብስም ሲላክ እቃም ሲላክ ያለምንም ዋስትና ልቡ ብቻ ዋስትና ሆኖ የሚያገለግል ሰው እስቲ ጥራልኝ። ቡልቶ ቶሎሳ ምን ነው የሚሰራው? በከበደ ኮስተር ወፍጮ ቤት ውስጥ ወደ 30 ምናምን ዓመት ነው ያገለግለው። አንድም ቀን የሰው ንብረት ነክቶ አያውቅም። የሰዎችን ያለውን እህል እስከ 5 ሰዓት ድረስ እንኳን ወፍጮ ቤቱ ባለቤቱ ዘግቶ ቢሄድም እንኳን ታማኝም እዛውን ስለሚያድር አስፈጭቶ የሚችለውን በሰዓቱ ያደርሳል። ማይችለውም ጧት ተነስቶ 12 ሰዓት ላይ በየቤቱ ያደርስ ነበር። የሚገርም ነው። ስለዚህ የኳስ ሜዳ ታማኝ ቡልቶ ቶሎሳ እንግዲህ በህይወት ካለ እድሜና ጤና ይስጥልን። አዎ እንግዲህ በየሰፈሩ እንደዚህ አይነት አገልጋዮቻችን ስማቸው መነሳት ያለበት የሰፈር አድባር ለሰፈር ቅመም ሆነው አንድ አጋዥ ሆነው የሚሳተፉ ስለሆኑ ስማቸውን ማነሳሳት ያስፈልጋል። የእውነት እስቲ ስለ ኳስ ሜዳ ሁሌ ባነሳው ቴሌቪዥን ላይ ኳስ ሜዳ ጨዋታው ይነሳል፣ መተው በቴሌቪዥን ይቀርጿታል። ስለኛ ብዙ የሚታወቅ ነገር አለ፣ ግን መብሰለሰልበት አንድ ነገር ግን ማውራት ፈልጋለሁ የምትለው ነገር ንገረኝና ጨዋታችን እንኳን። እንግዲህ ረጅም ጊዜ ሆነ እንጂ እዚች ሜዳ አለች። አሁን ኮንዶሚኒየም ተሰርቶባታል። ደጃ ዘውዱ ሜዳ ወይም አሳማ ሜዳ ይባላል። እሺ እነዚህ 60 ቤቶች እነ ኃይሌ ካሴ፣ እነ ጌቱ ከበደ፣ እነ ኤፍሬም ግዛቸው ያደጉባት ሜዳ ነበረች። አሁን ኮንዶሚኒየም ተሰርቶባታል። ደጃ ዘውዱ ሜዳ ወይም ደግሞ በቅጽል ስሟ አሳማ ሜዳ ትባል ነበር። ለምን አሳማ ሜዳ ተባለች? አሳማ ሜዳ የተባለበት ምክንያት ደጃ ዘውዱ ድሮ ባላባት ደጃዝማች ዘውዱ። አዎ ደጃዝማች ዘውዱ እሳቸው አሳማዎች ነበሯቸው። እዛ ሜዳ ላይ ነበረ አሳማዎቹ የሚኖሩበት። በዛ ምክንያት እዛች ሜዳ ላይ ነበረ ኳስ የሚጫወቱበት። እነዛ 11 ክለቦች ነበሩ። ከማሳቡሳቸው ኳስ ሜዳ፣ አየር መንገድ፣ አሸንጌ፣ አዲስ ከተማ፣ የጉለሌ ወጣቶች፣ እነዚህ ብቻ 11 ክለቦች ጨዋታ ይጫወቱባት ነበር። ከነዚህ አሳማ ሜዳ ላይ ከነዚህ ክለቦች በሚጫወቱበት ሰዓት ዋንጫ የበላው በሰዓቱ
አየር መንገድ ወይም መረበጣሽ ይባል ነበር። ከማን ጋር ተጋጥሞ ነው? ከነ ኃይሌ ካሴ ጋር ከኳስ ሜዳ ክለብ ጋር ተጋጥሞ በሰዓቱ ዋንጫ የበላው አየር መንገድ ወይም መረብ ሜዳ በጣሽ መረበጣሽ እና በኳስ መረብ የሚበጥስ ማለት ነው። ምን ያህል እንግዲህ ኳስ ወይ ደግሞ ሹት በጣም ታፍ እንደሆኑ ነው እንግዲህ የሚያሳየው። አዎ ይሄን የሆነበት ምክንያት ቅድም ነግሬህ ያለውኝ ኳስን የተውኩበት ያልኩ ነው። ወንድሜ ነበረ ተጫዋች የነበረ እንጨት ነው ኳሱ ያው መረቡ ኖ አንግሉ እንጨት ነበረ። ሲመታው ወደቀ። አየር መንገድ ነበር ክለቡ መጀመሪያ ስሙ። ከዛ ያቺ በመውደቋ የተነሳ አሰልጣኛቸው ተካ የሚባል ነበረ። ቀየረውና መረበጣሽ ብሎ ስም አወጣላት። በጣም ደስ የሚል ስም እና በእንደዚህ አይነት ነገር ነበር ያለፈው የነበረው። የምር እንደው በትንሹ ከኳስ ሜዳ ሞገስ ከሆኑ ሰዎች በደም ታሪኳን ከሚያውቁ ሰዎች ጋር እንደዚህ በመጫወቴ በጣም ደስተኛ ነኝ። ለሰጣኸኝ ጊዜ ለሰጣኸኝ ጨዋታ ሁሉ ከልብ በዘጠኖቹ ስም አመሰግናለሁ። እግዚአብሔር አክብርልኝ ጌታ። እንዘፍናለን በጋራ ከአፍ ወጥቷል። አንበስዬ ደስ ያለን ዘፈን አብሬ ነው ምለው ብለሃል። ማሪኝ ብዬሻለው እሞትብሻለው ያንዳራቂ ያለ እርዱኝ ባካችሁ ብቸኛዋን ፍቅሬን አምጡልኝ ይዛችሁ። ያስፈልጋል። አንበስዬ አሁን እንግዲህ የሰፈሩ አድባር ንጉስ እንደሆን እዚህ ሰፈር ሳረጥ ስምህ ከፍ ብሎ ሰምቼዋለሁ። ስለዚህ አንበሶ ወይስ አንበሴ የትኛው? አንበሴ። አሁን ምንም ሳልን አንበሴ ራሱን ስሙን ካስተዋወቀ አይቀር ስለ ፋጤ ሻይ ቤት ትንሽ አጫውተኝ እስቲ። አዎ ፋጤ ሻይ ቤት እኔ ሳውቀው መጀመሪያ እኔ ማለት ዳቦ ስንገዛ ቴዎድሮስ ዳቦ ቤት ነበር የሚለው። እሺ መጀመሪያ ከፋጤ ሻይ ቤት በፊት? አዎ። እሺ ከዛ በፊት ቴዎድሮስ ዳቦ ቤት ነው የሚለው። እሺ እና ወይዘሮ ፋጤ ነበር ዳቦ የሚሸጡት። የእነ ሐሰንና ይሄ ነው። አሁን ከጊዜ በኋላ ያው ያኔ ድሮ መጀመሪያ ቴዎድሮስ ዳቦ ቤት ነው። አሪፍ። ከዛ በኋላ ነው ፋጤ ቤት ተብሎ መጠራት ተጀመረ። በኋላ ደግሞ ሲቆይ ያው መረዋ ተብሎ አሁን በመረዋ ስም ነው የሚጠራ ሻይ ቤት። ይሄ ነው እንግዲህ ሰፈር ብዙ መሰባሰቢያ ያላችሁ። ልክ እንደ ስፖርትስ ካፌ ጮራ ደግሞ የራሱ የሆነ ታሪኮችና አመሰራረት አለ። ጮራ ላይ ተሳተፍ ነበር? ጮራ ላይ እኔ በእርግጥ አባልም አይደለሁም። ያው ጠረጴዛ ቴኒስ ነበረን። ከዛ በተረፈ ጮራ ግቢ ውስጥ ያው አንድ እንትን ነበር። ጠረጴዛ ቴኒስ ተጫወት ነበር? ትንሽ ነው ይናል እና ከዛ በተረፈ ጮራ ግቢ ውስጥ ምን ተመሰረተ? ኳስ ሜዳ ስፖርት ክለብ ነበረ። ተው በእናትህ። ኳስ ሜዳ ራሱን የቻለ ቲም ነበረው። እሺ ኳስ ሜዳ ስፖርት ክለብ አንድ እርዳታ ጠይቀን ከቤልጅየም ኤምባሲ በጠየቅነው እርዳታ መሰረት እኛ እዛ ከረምቡላ መንግስት ፈቅዶልን ከረምቡላና የኳስ ሜዳ ስፖርት ክለብ ማለት ከረምቡላና አንድ ጆተኒ ነበረን። ያንን እንሰራ ነበር። ያው አንዱ እዛ ጋር ነበር ኳስ ሜዳ ስፖርት ክለብ። ኳስ ሜዳ ስፖርት ክለብ ያኔ ዋናው ቲማችን ክለባችን መጀመሪያ ቢ ነበር አቋቋም ነው። ቢ አቋቋመን። ከዛ በኋላ ቤልጅየም ኤምባሲ በሰጠን ገንዘብ ደግሞ እንደገና ዋናውን ቲም መስርተን አንደኛ ዲቪዚዮን መሳተፍ ጀመር። አንደኛ ዲቪዚዮን እየተሳተፍን እያለ በዛው ነው ዓመተ ምህረት አልፈን በሚቀጥለው በ1997 ዓመተ ምህረት አንደኛ ዲቪዚዮን ገባን። በሁለተኛ ከፍተኛ ዲቪዚዮን አዲስ አበባን ወክለን ሀረር ሄዷል። ኳስ ሜዳ ስፖርት ክለብ። እውነትህን ነው? አዎ ኳስ ሜዳ ስፖርት ክለብ ይሄ ማንም የሚያውቀው እና እግር ኳሱ የዛን ያህል ሄዶ ነበር። ከዛ ሀረር ላይ ሄደን በደቡብ ማን ነው በሊጎሪ ተሸነፉ። ግን ያው ብሔራዊ ሊግ ገብተናል። ስምንቱ ክለቦች ያለፉት ስምንቱ ክለቦች ይውቡ ተብሎ ኳስ ሜዳ ስምንቱ ክለቦች መሀል ካለፉት መሀል አንዱ ሲሆን እኛም ብሔራዊ ሊግ ገባን። ብሔራዊ ሊግ ገብተን ስንመጣ የኳስ ሜዳ ቡድን አሁን ያስጎበኛኛል። ኳስ ሜዳ ስፖርት ክለብ እግር ኳስ ክለብ እና ለምን ከዛ በፊት እንትን ነበረን ኤ ቢ ሲ ነበረን። ሶስት ቲም ነበረን። ሶስቱ ቲም አንደኛው ወዲያው በየአመቱ ነው ያደግነው እኛና በአጋጣሚ በየአመቱ አድገን አዲስ አበባን ወክለን ሀረር ላይ ሄድን እና ያኔ በዛ ውድድር ነው እኛ ወደ ብሔራዊ ሊግ የገባ ነው። ግን ኤቢሰን ነበረን። እንደውም አንዱ የሲ ክለባችን እየመራንም ነበር። መጨረሻ ላይ እየተሸነፈ መጣንና ሶስተኛ ሆኖ ነው ኳስ ሜዳ የጨረሰው። አንበሲ አሁን እዚህ የኳስ ሜዳ ቡድን ውስጥ አንተ ምንድን ነበርክ?
እኔ ያኔ የቡድኑ መስራች ወይ ደግሞ የቡድን መሪ ነኝ። መስራች ሆነስ ምንድን ነበር ሌላ ተሳትፎ? ጌም ውስጥ ነበር ተጫወት ነበር? አልተጫወትኩም። እኔ መስራች ነኝ። መስራች ስልህ መሰብሰብ እንዴ ልጆችን ሰብስቦ ወደ ሜዳ እና እንደዚህ ከዛ በኋላ አሰልጣኞች አሉ፣ በስራችን ልጆች አሉ እና እንሳተፍ ነበርና እኔ የቡድን መሪ ነበርኩ። ታሪክን ስንዳርገ ተንቀሳቃሽ ላይብረሪ የሚሉ የሚያልፈው የሚያገድመው ሁሉ አንበሴማ ካለ ይላል። አንበሴ አውራ ሲል አንበሴማ ካለ በቃ ትክክል ነው ሲል አንተም እስካሁን እያስተባበርክልን ነበር። እንደው ኳስ ሜዳ ታናናሾች ወንድሞች በተለያየ መንገድ ሲያወድሷት ቆይቷል። ግን ይሄ ታሪኳን ግን ታውቃላችሁ የምትለው እስቲ ምን ልታወራኝ ትችላለህ? እኔ ላውራ የምፈልገው ትልቁን ነገር ነውና ኳስ ሜዳ በጣም ትልቅ ሜዳ የነበረ ሜዳ ነው፣ ቦታ ነው። በጣም ሰፊ የነበረ ሜዳ ነው ኳስ ሜዳ ማለት ነው። ከዛ በኋላ መጀመሪያ ምን አደረጉት መሰለክ? ጽሕፈት ቤት ሰሩበት። አሁን ያለውን ጽሕፈት ቤት ከፊት ለፊት ያለው ግንባታ ጽሕፈት ቤት ሰሩበት። ከዛ ቀጥሎ ትንሽ ሜዳ ቀረች፣ ግማሽ ሜዳ ማለት ነው። 8 የምትጫወት ተሸንሽኖ ያን ነገር ወሰሩና ቀረች። የቀረችዋ ላይ እንደ የነበረው ሜዳ እንደዚህ ተብሎ አይገርምም? አዙሮት ከዛ በኋላ ውድድር አምል ተሰርቶ ውድድር ይካሄድበት ነበር እና በእርግጥ ያው እንደዛ ሆኖ ነበረች። በኋላ አብይ ግርማና ጋሽ ስዩ ውድድር ያካሄዱበት ነበር ሜዳው። ከዛ በ1989 መጨረሻ ወይ 90 ላይ ያ ሜዳ ተዘጋ። ይገርማል። ዛሬ የምታየው ከንቱ ነው። በቃ ትውልድ ሁሉ እንኳን ኳስ መጫወቻ አለ ብይ መጫወቻ የለውም ሰፈሩ ላይ። በጣም የሚገርም ለሁላችንም ሌላ አካባቢ ማረፊያ አላቸው። እኛ ግን የአይን ማረፊያ የለን ኳስ ሜዳ። እዛውም ስሟ ኳስ ሜዳ ሆኖ ስም ነው አሁን ያለን። እውነት ነው። አንድ ሰው ተሹሞ ሲመጣ ምን ታውቃለህ? እዚህ ወረዳ 9 ምናምን ነገር ተብሎ ሲላክ ኳስ ሜዳ አሉት። እንዴ ምን ብዬ ነው ኳስ ሜዳ የምለው? ሜዳ የለም። በቃ ኳስ ሜዳ ብላችሁ አታንሱልኝ። እኔ ዝም ብዬ እንትን ልበልበት ጽሕፈት ቤት ግላውት ሊስት ያለበት ነው። እና ስለዚህ ኳስ ሜዳ ይገርማል። እኛ አሁን ዛሬ እንኳን ኳስ መጫወቻ ብይ መጫወቻ ሜዳ ነው ሰፈራ። አንበሲ እንግዲህ አሁን እንደዚህ ካጫወትከኝ አይቀር ማለት ነው። አሁን ስለ ኳስ አውርታችሁ አትጠግቡም? ይሄ ተለመደ ኳስ ሜዳ የተለመደ ነው። እንደዚህ ስለ ኳስ ከተወራ ስሟ ኳስ ሜዳ ከሆነ ኳስ መጫወት ላይ መውደቅ መነሳት አለ። ወጌሻ አላችሁ? የት ኳስ ሜዳ ላይ? ኳስ ሜዳ ላይ ስመጥር ወጌሻ ስንት ጠራልኛል? ግርማ ደቻሳ አለ። ግርማ ደቻሳ አለ። እሺ አቲሞ አለ። ጌታቸው አቲሞ እንትን ጊዮርጊስ እኔ በነበርኩ በዚህ ሳንጃው ወጌሻ ነበር። የሳንጃው ጊዮርጊስ ሳንጃው ነው። ወዳጆቹ የሚጠሩት እንደዛ ነው። እሺ እና ሁለት ወጌሻ ብቻ ነው ሰፈር ያላችሁ? አበራ አካባቢችን ታላቁ ሰው እሱ ዋርካ ነው። ከእግር ኳስም ውጪ በፈረስም የሚወደቁ በመኪና አደጋም በተለያየ መንገድ ችግር የደረሰባቸውን ሰዎች ከሆስፒታል በላይ አክመው መሐመድም አለ። መሐመድ አለ። አሁን የፈራችን ደመኛ አንደኛው ወጌሻ የሰፈር ወጌሻ ቅድም ነገርኩ የእግር ኳስ ብቻ ናቸው። መሐመድ ደግሞ እውነተኛ ወጌሻ አካባቢያችን ለህብረተሰብ የሚተባበታል አለ። ደግሞ የሚያገለግል ሰው እንደዛ አይነት ሰው ነው መሐመድ። እሺ አሁን እንደዚህ እንግዲህ ወጌሻን አነሳን፣ እግር ኳስን አነሳን፣ የሰፈሩን ድባብ አንበሴ በምታውቀው ታሪክ አነሳን። እስቲ እዚህ ሰፈር አሪፍ ምግብ ቤት ሆኖ ጋሽ እንትና እማማ እንትና እንጀራ ተቀምጦ አንድ እንጀራ ታዙ ደስ ያለንን እንጀራ እያስጨመርን ደስ ያለንን ወጥ እያስጨመርን ወጥ ቢጨመር ማይሳሱ የማብላት ሱስ ያለባቸው እንጀራ ቢጨመር ማይሳሱ የማብላት ሱስ ያለባቸው ምን አይነት ምግብ ቤት ምን አይነት የምግብ ባለቤት ታስታውሳለህ? በአንተ ጊዜ ወይዘሮ አልማዝ ምግብ ቤት ነበራቸው። ምን የሚባል ምግብ ቤት? ጠጅ ቤት ነበርና ከዛ በኋላ ምግብ ይሸጣሉ። አሁን እሳቸው ጋር ገብተህ አጠግብም ጨምሩላ ማማ እትዬ አልማዝ ነው የሚባሉት። አልማዝ አረዳ አማረችም እዚህ ኳስ ሜዳ እሳቸው አሁን ለምሳሌ በጣም ትልቅ ሰው አካባቢያችን እናት የሁሉ ይሄን ጎረምሳ በሙሉ እሳቸው ጋር ገብተው የሚበላ የእውነት ማነው ስማቸው? ወይዘሮ አማረች ነፍሳቸውን ይማር። እንግዲህ ወጣቱን ሁሉ ሰብስበው እንደ ድግስ የሚያበሉ ከሆነ እንደዚህ አይነት ሰው አሁንም ኳስ ሜዳ ይብዛላት። መዝጊያ ለአንበሶዬ በምንወደው ዘፈን ይኸው ና እጅህን አምጣልህ በእናትህ ይኸው ያደበሌ አመዲኬ ጉዳራ ገንደመሌ ሲናቡ ይሄ ነገር እንደዚህ ያማረብህ ውበት የሆነብህ ፍንጭት ነው ወላቃ ነው ምንድን ነው? አይ ጥብሴ እኔ ያው ብዙ አስታራቂ ሆናለሁ። ኳስ ሜዳ ያው
የማይቀርልህ ነው። የእሱ አጎት ያርፋሉ። የክሮስ አጎት ያርፉና ከዛ ከአንድ ወዳጄ ጋራ ልገንዛቸው ገባሁ። ብስቅ ወቅት ተብሏል። በእኔ ደርሰ ይደርስብሃልና እንዳስቡ ይደርስባቸዋል እወቁ። እና ከዛ ገባው አንድ ወዳጄ አለ ሲሸማ አስተካከል ነውና ወዳጄን አስተካክየው ምናምን ወሰን ይሄኛውን አጣመው እና ስንገለብጥ እቺ ተፈታሽ ትፈተነት መጣና እዚህ ኦ አረገ አይ አሳቁ ይደርስባቸዋል ተብሏል። እሺ ከዛ በኋላ አጠጠብ አደረግንና እንደገና ገለበጥና እኔ ደንገጣለሁ። ስለ አጠገቤ ቅዱስ ይምርዛል በጣም ቤስት ፍሬንድ ነው። ከሰላም ያሳካል ነበር። ከዛ ቅዱስ ድንግጥ አልኩ። ድንግጥ ስል አንበሳ አይዞሽ አልኩና ግን በጣም ፈጠንኩ ከሚገርም ነገር ቶሎ ብዬ አላጋበስ ነውና የግድር እንትኑን ሳጥኑን አረግንና ሰማ ድጌ እንዳይነሱ ብላለች። ከዛ አረኩልህና በቀታው እንደ ታውቃለህ ቅድሚያ ያሪቅ ቤት የለም እንደገባው ላፍ አልኩኝ። ቀዳችልኝ። አሁን ደገም ከዛ አንበሴ ምን ሆነሽ ሲሉኝ በእናታችሁ በእኔ ደረሰ ምን ሆነሽ አይደል ሰው ሁሉ ለካ ሞት በጣም ይፈራል። ይዛ ቀን ነው ኮርስ ሞት በጣም እንደሚፈራ በሙሉ ሰው ሁሉ ተቀምጦ ነበር። በስመ አብ እውነት ያስብላል። ሰው ሁሉ ደንግጠው ያስብላል የምር ማለት ነው። ክቡራን ተመልካቾቻችን የዘጠናዎቹ ተመልካቾች አንበሴ የሰፈሩ አድባር እንደዚህ ሆኖ ምን አይነት ወዳጅ ምን አይነት ተከታይ ከሱ ጋር ጨዋታ የሚወዱና የሱን ጨዋታ ለዛ የሚያምራቸው ሰዎች ምን ያህል እንደሆኑ አዞር አሳይልኝ። ይሄ ሁሉ ክብር እንግዲህ አንተ ነው። እኔ ወዳቸዋለሁ ሁሉ ቸገሬ ሌላ እናት የለኝም ካንቺ ሌላ ወልዴዳ ሰፈሬ ችላ ችላ ትበይ ሀይደሽ መሰገሬ ሌላ እናት የለኝም ካንቺ ሌላ አንበሳ። እሺ አመሰግናለሁ። አሜን። እኛ ዘጠናዎቹ ነን ኳስ ሜዳ ኳስ ሜዳ ኳስ ሜዳ ኳስ ሜዳ ጨዋታ ያበሻ ልጅ ያገር ልጅ የማይበት ቦታ። እንግዲህ እንደ ድንገት ስገባ እዚሁ ፉል ቤት ነው ያገኘው። ሰፈርህ ነው ሜዳ ነው ሁሉ ነገር ነው። ኳስ ሜዳ የታወቀ እኔ ራሴ ዛሬ አብሬያችሁ ውዬ ሁሉ ነገር ይሆናል። በጣም በሚገርም ሁኔታ አድማስ መጀመሪያ በጥምቀት ሰበብ እዚህ ሰፈር መተን አለምዬ ጌታቸው ነው እዚህ ፊልም ቤት ውስጥ ይዞኝ የገባው። ባለፈው አወራዋለሁ ልክ እንደ አንድ ታሪክ። ይሄ እኮ ራሱ ማለት አድማስ ራሱን ችሎ ፊልም ሁሉ የሚሆን ነው። መጽሐፍ የሚወጣው ቤት እውነት ነው። እና አሁን ባንተ ደግሞ ሰበብ ኳስ ሜዳን ለመቅረጽ ዞር ስል በአካምሮ ነው ያኔ ቀመስከው ነው ይመስለኛል። አዎ እንዴ ሱስማ አለው። በጣም አሪፍ ነው እንዴ የረጅም ዓመት ልምድ። ግን አንድ ጥያቄ ልጠይቅሽ። ያው እንግዲህ ከታላላቅ ወንድሞች የምትሰማው ታሪክ ይመስለኛል። ከማረ ብላ ምንድን ነው አይኔ የምታይ ብለው ቁረሱ ብለው እንዴ ስማ ገርማ አሁን ጾምን ስለፈታ ማለት ነው። እስከዚህ ሰዓት ነበር የምትጾመው። እንግዲህ ጾምን ስለፈታ እንግዲህ በጣም አማረ ማለት ነው። 6 ሰዓት ላይ ነው ማለት ቴካው ያርገው። አሁን ልክ እንደ 7 ሰዓት እያወራንስ ቢሆንስ ሰዓት አይነገር። እንግዲህ ጾምን ስለፈታ ምናምን እያልኩ ነው። እንግዲህ ያው ከጾሙ ጋር ነው አብረን የምንሆነው። የጾም ምግብ ነው የምንበላው ምናምን ብለህ ማውራት ይችላል። ያው እንግዲህ ጾምን ስለፈታ ምናምን መጉረስ አምሮሃል አይደል? ምን ላድርግ። ያው ጾሙ እንግዲህ ያው በቅርብ ይፈታል። እንግዲህ እንደ እግዚአብሔር ፍቃድ እስኪ ጀምረነዋል። ደስ ይላል። ደግሞ የሁለቱም መሆኑ አንድ ላይ
በዚህ ወቅት ደግሞ ፉል ቤቶች በጣም ይጨናነቃሉ። እቺ ስፔሻሊ ያው አድማስ ታዋቂ ነው የታወቀ ነው። እኔ አዲስ አበባ ላይ 2 ፉል ቤት ነው የማውቀው። አንድ አድማስ ነው፣ አንድ ደግሞ ስፖርት ካፌ ተቋም ስፖርት አብተ ጊዮርጊስ አካባቢ። አዎ የነ አቶ ኪዳኔ ምናምን አሜሪካን ግቢ ጋር ያለው አሜሪካን ግቢ ጋር ያለው። ሌላ ደግሞ ስፖርት ካፌ የቱ ጋር ያለው ታውቃለህ? አላውቀውም። ላንቻ አለ። ብራንች አላቸው። ላንቻ ኮንኮርድ ፊት ለፊት ደግሞ ስፖርት ካፌ አለ። የአቶ ኪዳኔ ነው የነ ኑአሚ የነ ገነት ድራር ስማ ኃይለዬ ወይ ይሄ አድማስ ፉል ቤት እንግዲህ ከታላላቆች መስማት አይቀርም። ቅብብሎሽ ለታናናሽ ታሪክ እየተነገረ የሚሄድበት ሰፈር ነው ኳስ ሜዳ። ከፉል ቤቱ በፊት ስንት ታሪክ አልፎበታል አድማስ? እንግዲህ እኔ የደረስኩበት 2 ታሪክ ነው፣ ፎቶ ቤትና ፉል ቤት ነው። ከዛ በፊት ግን ታላላቆች እንደነገሩኝ ደልባቶ ሻይ ቤት እንደሚባል ከፎቶ ቤቱ በፊት ከፎቶ ቤቱ በፊት ደልባቶ ሻይ ቤት ነበር። አዎ ሻይ ቤት ፎቶ ቤት ሆነ። እኔ ፎቶ ቤት ሆኖ ደርሻለሁ። አሁን አድማስ አዎ ኢቭን ፎቶም ተነስቻለሁ። ህፃን ሆኜ ትንሽ ልጅ ሆኜ ኤርሞን ኬፕ አድርጌ ትንሽ ልጅ ሆኜ ከወንድሞቼ ጋር ፎቶ ተነስቼ። ይገርማል። በጣም ደስ የሚለው ማለት ነው የኤርቦርን ስታይል ከያዝክ ከስም ጋር ሃይላይት ከሚለው በደንብ የሚወክል ይመስለኛል። ሜቢ ያኔ የመጣ ይሆናል። አሁን ካንተ ጋር መጫወት የምፈልገው ጨቅ ያለ የዘጠናዎቹ ስለሆንክ ማለት ነው ሙዚቃና ኳስን ወይ ደግሞ ጊዜንና ያሳለፍናቸው ጊዜያቶች አሉ አይደል? እነ 97ን ሌሎችም ሊሆን ይችላል። የሆነ የጊዜ አካሄድና ኳስን እና ሙዚቃን ካንተ መጫወት እፈልጋለሁ። እሺ፣ ስለ ኳስ ትንሽ አንጫወት። ስለ ኳስ ከ90 ልጀምርልና ከ90ዎቹ መጀመሪያ አካባቢ እንግዲህ ኳስ ሜዳን አንድ መገለጫ ከሚያደርጓት ነገሮች ውስጥ የእውነት ኳስ መፍለቂያ ሰፈር ነበረች። የእውነት ማለት ነው። የኢትዮጵያ ቡና እግር ኳስ ክለብ ውስጥ 8 ተሰልፈዋል ኳስ ሜዳ ልጆች። አይንታቃ 8 እንጠራቸዋለን። አይ ኳስ ሜዳ ልጆች እንጥራቸዋለን። አሊ ረዲ፣ ካሊድ፣ ኡመሬ፣ እነ ዮናስ 4፣ አስፕሬላ 5፣ ማሟለም ሻንቆ ማለት ነው። አስፕሬላ፣ መሐመድ ኪንግ እና ሁለቱን ያው በስም ኤርሚያስ አባዲ አይደለም ግን ኤርሚያስ አባዲ የኳስ ሜዳ ምርጥ ቀልደኛ ነው። ኳስ ተጫዋች አለ። ስለዚህ ቻንሱና በእግር ኳስ ውስጥ ደግሞ እሱ ሜዳ ላይ ያጫወት ነበር። የራሱ ሜዳ ላይ። ስለዚህ በኳስ የመጀመሪያዎቹ ለአንድ ቡድን 8 እግር ኳስ ተጫዋች ያሰለፈ ኳስ ሜዳ። ስንት እግር ኳስ ሜዳ ነበራችሁ? በጣም ብዙ ነበረ። ኳስ ሜዳ የሚባለው ራሱ 27 ሜዳ እነ ኃይሌ ካሴ እነ አስቻለው ደሴ የተጫወቱበት። አስቻለው ደሴ ባይዘው ትልቅ የምናከብረው ትልቅ አንጋፋ የእግር ኳስ ተጫዋች ነው። ኢትዮጵያዊ በመሆኑ ነው እንጂ እነ ማራዶናን ሊያስቀና የሚችል በዛ ሰዓት አስቻለው ደሴ ማለት ኃይሌ ካሴ ጫማውን የሳመለት ሰው ነው። ታኬቷ እንግዲህ ስለ ኃይሌ ካሴ ዝና መቼም ትሰሙ እንዴ? የታወቀ ነው። ስለዚህ አስቻለው ደሴ ዓለም ያወቀው ፀሐይ ሞቀው ነው የሚባለው። አዎ አስቻለው ደሴ በጣም ታላቅ ሰው ነበር። ስለዚህ ሌላ ኃይሌ ካሴ ያገኘን ማለት ነው። ሌላ የመጀመሪያው ማነው? አስቻለው ደሴ ኃይሌ ካሴ በጣም አድናቂው ስለነበረ ጫማውን ስሞለታል። ታኬቷን በጣም ጎበዝ ነበረ። ከዛ በኋላ እኔ የደረስኩበትንና ያየሁትን ደግሞ ልንገርህ። እዚህ ኳስ ሜዳ 27 ሜዳ ስንት ሜዳ አለ ነው ብለህ የጠየቀኝ መሰለኝ። ኳስ ሜዳ ላይ ኳስ ሜዳ ነበረ። ኳስ ሜዳ ራሱ 27 ሜዳ። እዚሁ አጠገባችን ደግሞ 11 ሜዳ የሚባል አለ። ዶርዜ ሜዳ፣ አሸዋ ሜዳ የሚባል አሁን ክፍለ ከተማው የተሰራበት ባይዘው ሁሉም ቢውልድ ተሰርቶባቸዋል። አሁን ሜዳ የለም። ሜዳ የማጥፋት የለም። 97 ላይ ሁሉ ነገር በቃ ቀረ። ስለ ሜዳ ይባላል። እዚህኛው እሸት ትምህርት ቤት ነው የተሰራው። አሁን እሸት ትምህርት ቤት ይባላል። አሸዋ ሜዳ ደግሞ አዲስ ከተማ ክፍለ ከተማ ህንጻው ቢውልድ የተደረገው እዛ ላይ አዲስ አበባ ክፍለ ከተማ። አዎ አዲስ ከተማ ክፍለ ከተማ ህንጻው የተሰራው እዛ ሜዳ ላይ ነው። 11 ሜዳ ላይ ኮንዶሚኒየም ተሰርቷል። ትንንሽ ደግሞ ገባር ሜዳዎች አሉ። እንዳያችሁት ቀደም አሳማ ሜዳ የሚባለው እሱም ኮንዶሚኒየም ተሰርቶበታል። ያው እዚህ ጎረቤታችን ነው። ሌላው ደግሞ ትንንሽ ሜዳዎች ነበሩ። በጣም ብዙ ህፃናት የሚፈልቁበት የዋንጫ የተዘጋጀ የሚፈልቁበት ሜዳዎች ነበሩ። ቁጥር 9 ቁጥር 12 የሚባሉ ሜዳዎች፣ እነዛ ሁሉ ሜዳዎች ነበሩ። በጣም ብዙ ሜዳ ነበር። ብዙ ተጫዋች ይፈራበት ነበር። ያው ጊዜ ነው መጣና እንግዲህ ኳስ ሜዳም ስሟን ብቻ ይዛ ቀጠለች። ይገርም። ከኳስ ሜዳ አሁን እኮ ታውቃለህ አይደል? ኳስ ሜዳ የሌላት ኳስ ሜዳ
ኳስ ሜዳ ነው እንጂ ኳስ ሜዳ የሌላት ኳስ ሜዳ ሰፈር ሊሆን ግን በምናብ ደግሞ ሁሉ ነገር ያለው ሰፈር ነው። በጣም ሁሉ ነገር ሙሉ የሆነበት ሰፈር። አይ ነው አሁን ኃይላትዬ በዚህ ኤነርጂ በሙዚቀኛ ተከባ እንግዲህ አሁን የዓለምዬ ጌታቸው ቤት መታጠፊያ ጋር ነው። ኮሜዲያኑ አሌክስም እዚሁ ሰፈር ነው። እዚሁ አካባቢ የነ አሌክስን ደግሞ እጥፍ ብሎ የነ ሀሊማም ሰፈር ነው። እዛው እና አሌክስ እዚሁ ሰፈር እንደው ከመጡ አድባራቸው ከሆነ አይቀርም። እኔ የረሳሁት ስም ካለ እስቲ ጥራለሁ። ኢሳን አብዱሳላ እዚሁ ሰፈር ነው። ኢሳን አብዱሳላ እዚህ ሰፈር ነው። ይገርም። አብነት አጎናፍር እኮ በኳስ ሜዳማ ናቸው እዚህ ሰፈር። እሺ አብነት አጎናፍር ደግመን እንጥራ። ኢሳን አህመድ፣ ኢሳን አብዱሳላ፣ ኢሳን አብዱሳላ፣ አሊማ አብዱራህማን፣ አሊማ አብዱራህማን፣ አለምዬ ጌታቸው፣ አለማየሁ ጌታቸው ደግሞ ኮሜዲያኑ ደግሞ እና ዋናው እንዳለው ነው። ትልቁን ደግሞ ረሳ ነው። ጋሽ ጸጋዬ ደቦጭ ደግሞ አሉ። ጋሽ ጸጋዬ ደቦጭ አሉ። ጋሽ ግርማ አሉ። አዎ ጋሽ ግርማም እዚሁ ናቸው። ጋሽ ግርማ ምን ተስኖት? ጋሽ ግርማ ምን ተስኖት? የነ ተውኔት አባት። አዎ እሳቸውም እዚህ ናቸው። ለብዙ ታላላቅ ሙዚቀኞች ድርሰት የሰጡ ማየት መልካም ሁሉን ይሁን ግን በትዳር ቀልዱን ተይ ቀልዱን ተይ ቀልዱን ተይ ቀልዱን ተይ ቀልዱን የኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና ይሄን ስንቅሽ ይሁን ያዥ አንጀት ሲታጠፍ ምሳ ብለሽ ጋብዥ። ይሄም የጋሽ ግርማ ምን ተስኖት ነው። ጸጋዬ ደቦጭ አለ። ተውኔት እንግዲህ በአባትህ እንድትኮራ በዚሁ መልእክቴ ነው። ተውኔት ወይንም እኛ አካባቢ ላይ ማሜ ነበር የምንለው። ኧረ ተው ተውኔታችን የሰፈር ስምሽን ሰማሁት ማሜያችን። እንግዲህ ሁሉም ታሪክ ሰርቶ ያለፈ ቤተሰብ እህት፣ ወንድም፣ እናት ያላቸው አባት ያላቸው ሁሉ ሊኮሩ ይገባል። ለሀገር አዋጥቶ የሚያልፍ ብዙ ነው ይባላል። እሱ ቢያልፍም ብዙ ነው፣ እሱ ራሱ ብዙ ነው እንጂ ያስቀመጣቸው ነገሮች ይኸው እያነሳ ነው። ያ ዋናው እንዳለው ነው። እነዚህን የጠራውልህ ዋናው ይጠራ ዲያፍሩ እንዳለው ዋናው ነው ስሙ። ያው በኢትዮጵያ ሙዚቃ ውስጥ አይ ንጉስም ነው፣ ግን አይ ዋናው የሰፈር ደግሞ ያወጣችሁለት ስም መስሎኝ እኮ እሱ በሚዲያ አይነገርም። እዛው ሲመጣ ነው እሱ የሚጠራበት። አሁን አይሆንም። እንደው ሻይ ቤት ተቀምጠን ፉል እየበላ ነው አይደል? ኳስ ሜዳ ስንት ሻይ ቤት አላት? በስም ልጥራለህ ወይስ አሁን ለማለት በቁጥር በጣም ብዙ ነው። በቁጥር ጥራለህ። ቁጥሩን ብቻ ነገር በቁጥር 10 የሚሆን አለ። ነስሩ ሻይ ቤት፣ አብዱ ሻይ ቤት፣ ፋጤ ሻይ ቤት፣ ጀምስ ሻይ ቤት፣ አድማስ ሻይ ቤት ነበር የሚባለው። አዎ በፉሉ ነግሶወቅ ፔቹን አግኝቶ ነው። ፔቹን ሰራ በፉል ይመቸው። አድማስ ፉል ተባለ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ በፉል ስለዚህ ያደርጋል። ይመቸው። አሁን ምንም አታምታታኝ። ሜዳ ላይ ነኝ ያለሁት። በዘጠኖቹ አንድ ሙዚቃ ረብሰኝና ልቀይስ በቃ ያው እኔ ነበርኩበትና የራሴም ጊዜ ያለፈበትን በጣም ወደውና ብዙ ትዝታ ያለኝ ሙዚቃ ልንገር። የቴዲ አፍሮን ጃን ነው እንበለዋ። ይህ ዘፈን ላይ ብዙ አይደለም። አረን ያብረህ እላለሁ። እሺ በቃ እንጀምሯ። አዎ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ባዛውንቶች ራስ 60 ጉድጓድ ምሳ አብዮት ሞላችሁ የተማሪ ሬሳ። አሪፍ የምትለው እዚህ ሰፈር ውስጥ እጃቸው የተባረከ የሰፈሩን ድግስ አድማቂ አንድ ትልቅ ድግስ ሲኖር እሳቸው ካልተጠሩ አይሆንም። የሙያ ጸጋ አላቸው የምትላቸው እትዬ እንትና ወይ እነማማ እንትና እንጥራለን እስቲ። አዎ ድግስ ላይ እንግዲህ ቢያንስ ማማሲያውን ሲነኩት ይጥምላቸዋል ድግሱ የሚባሉ ብዙ እናቶች አሉ። አንድ ሶስት በነገራችን ላይ ኳስ ሜዳ በራሱ ቤዙ ከትልቆቹ ነው የጀመረው። ሶሻል ላይፉ እውነት ነው። ከነዛ ነው እዚህኛ ላይ የደረሰው። እቴጌ አልማዝ የሚባሉ ሴትዮ አሉ። እቴጌ አልማዝ አስሯል። በእቴጌ ላይ አልማዝ። አዎ እቴጌ አልማዝ ባሉበት እድሜ ይስጣቸው። ሁለተኛ ደግምልኝ። በጣም ጎበዝ። ሌላም ማየናፈቀኝ እትዬ አለሚቱ የሚባሉ እትዬ አለሚቱ ድግስ ቦታ ላይ የማይጠፉ በጣም በቃ ያሳምሩልኛል ብሎ ሰው ሁሉ የሚጠራቸው ነገር በሶስት ይጸናል። ሶስተኛ እሺ እትዬ ላምሮት
እትዬ ላምሮት ስማቸው ራሱ ደስ እንደሚል አሁን ሰፈሩን ከማህበራዊ ኑሮ ሰው እንዳይገነጣጠል እንዳይኮራረፍ ትንሽም ብትሆን ቅጣት እንዳይቀጣ ብለው እየነፉ ማህበራዊ ኑሮን ያስታረቁ ድልድይ የሆኑ የሰፈር ጥሩምባ ነፊ ማን አላቸው? ጋሽ ላቀው የሚባሉ ጋሽ ላቀው ረጅም ዓመት ጥሩምባ ይነፋሉ እና ታላቅ የሰፈራችን አድባር ናቸው። ጋሽ ላቀው በነገራችን መነሳት ያለባቸው ሰው ናቸው። ለዛ ነው አሁን መዝጊያችንን መሰናበታችንን አንድ ሙዚቃ ልቀቅብኝ እኔም ወደ ሜዳዬ በዘጠሮች የላፎንቴኖች ሙዚቃ የላፎንቴኖች አዎ። ስለዚህ እንግዲህ ላፎንቴኖችን ከጠራህ ብርሃኑና ታደለ ናቸው። ታዴም የቀርባችሁ ተቀላቃይ ነው። ስለዚህ የነሱ ዘፈን የትኛው እጃን ሰጥም ታዲያ እንጀምሯ። እኛስ ከፋን ብለን አናወራም ለሰው በምን ሸንጎ ይሆን ፍቅር የሚከሰሰው በአጣውችን በለው ሞቢል ሰፈር ያው እንደምንም ብለህ ሰፈርህን ጠራሃት ትንገስልን። ኳስ ሜዳዎች የምር እግዚአብሔር ይስጥልን ለሰጠህን ጊዜ ለሰጠህን ሰዓት ሁሉ የምር በዘጠናዎቹ ስም በኳስ ሜዳ በሰፈር ስም በታላላቆች ከእንደዛም ከነሱ በታናሾቹ በእናንተም እድሜ ከእናንተም በታች ባሉትም ስም በጣም አመሰግናለሁ። የኔ ጌታ ይኸው እንግዲህ ክቡራን ተመልካቾቻችን አሁንም ኳስ ሜዳ ዞር ዞር እያልን የሰፈሩ ወጣቶች ከሰዓት ላይ ከ11 ሰዓት በኋላ ደግሞ ወጣቶች የሰፈሩ ሰዎች እንደ አድባር ተሰብስበው የሚጫወቱበት ቦታ ላይ ፍፄ ቤት ነው ያለነው። ፍፄዬ የምር ከርቀት በስም ና ትመጣታለህ። በስም በዝና እንደማውቀው ደግሞ በአካል ስላገኘሁ በጣም ደስ ብሎኛል። ግን ሙሉ ስምህን ቺ ሰፈር ወይ ቺ አንተ ያለህበት ቦታ ስንት ቀበሌ እንደሆነችና ትምህርት ቤትን አስተዋውቀኝና ጨዋታ እንጀምር። ፍጹም ስጦታው እባላለሁ። ደጃዝማች ገነሜ ትምህርት ቤት ነው የተማርኩት። ደጃዝማች ገነሜ ነው የተማርኩት። የመጀመሪያ ደረጃ ትምህርት ቤት የተማርኩት ደጃዝማች ገነሜ መለስተኛና ሁለተኛ ደረጃ ትምህርት ቤት፣ እንደገና ደግሞ ከ9 እስከ 12 ከፍተኛ 7 ወይንም አዲስ ትምህርት ቤት የሚባለው እዛ ነው የተማርኩት። በጣም ደስ ይላል። እና እዚሁ አካባቢ ተወልጄ እንደማደጌ መጠን ስለ ኳስ ሜዳ ብዙ የሰማሁት አለ። እንግዲህ ፍፄዬ ስለዚህ ሰፈር በደንብ ስለ ሰዎችም ስለ ሰፈሩም አሪፍ ታሪክ እንደምታውቅ ሰምቻለሁ። አሁን ምንም ሳልነካካው ሰፈርን አስተዋውቀኝ። ኳስ ሜዳ እንዴት ናት ከሰማናት ውጪ? ከሰማሁት ስነሳ የመጀመሪያው ሰፈር የመጀመሪያው ባሉ ሰፈሮች የሚመደብ ነው። በስፖርቱም በለው በሙዚቃም በአርትም እንደዚሁም ደግሞ በፖለቲካም ጭምር ቀደምት የሚባል ሰፈር ነው። ከዛ አንጻር ስታይ ስለ ኳስ ሜዳ የሆነ ነገር እናገራለሁ ባልክ ቁጥር ያልተናገርከው ነገር ይበዛል። ስለዚህ ከዚህ በፊት እንደሆነው ያልተነገረ ነገር አለ፣ በደንብ አልተገለጸም ይለዋል። ስለዚህ እንደኔ የነበርኩበትን ያየሁትን ነገር ብናገር ነው የምመርጠው። እኔ ኳስ ሜዳ ላይ ነው የተጫወትኩት። በአብዛኛው 90ዎቹ ውስጥ በጣም እግር ኳስ ነበረ። እኛም ተጫውተናል። ብዙ የተጫወቱ ሰዎች አይተናል። ከቀደምቶቹ በኋላ ወደ ኋላ ያለ አሁን በእኔ ብትለኝ በእግር ኳስ ምርጥ በጣም ትልቅ ተጫዋች ነው እኔ ባኝ ሙሉዓለም ረጋሳ ትልቅ ተጫዋች የምትል ለእኔ በጣም ትልቅ ተጫዋች ምናልባትም ኢትዮጵያ ውስጥ በመሆኑ እግር ኳስ በራሱ የ11 ሰዎች ድምር ውጤት በመሆኑ አልወጣም እንጂ በጣም ትልቅ ተጫዋች ለእኔ እሱ ነው ካየኋቸው። ባየሁት ደግሞ ብዬ የምጓጓለት ስሰማ ስለ ዝናው ስሰማ በእግር ኳስ ችሎታውን ያዩ ሰዎች ሲመሰክሩለት አስቻለው ደሴን ምን አለበት ባየሁት ብለው እንደዛ ነው። ከዛ በመለስ ያው እነዚህን አይቻለሁ። ያልተጠሩ ደግሞ ብዙ እግር ኳስ ተጫዋቾች እንደነበሩ ሁላችንም እናውቃለን። ከዛ በኋላ ከ90ዎቹ በኋላ ምናልባትም የሜዳዎች መዘጋት ሊሆን ይችላል። የተለያዩ ሜዳዎች በአንድ ላይ ነው የተዘጉት፣ ብዙ ሜዳዎች። ከዛ በኋላ ደግሞ በሚገርም ሁኔታ ብዙ ድምፃውያን ወጥተዋል። ብዙ ድምፃውያን እስቲ እንጥራቸው።
እንጥራቸው ካልክ ምን ዘለው ካለ እንዳይቀየም ነው። ምናልባት መውጣት ኖሮባቸው ያልወጡ አሉ። አሁን ለምሳሌ ኤልያስ ጥሩ ልጅ ነበረ። ኤልያስ አንድ አፍታ እና እንደነዚህ አይነት ልጆች ነበሩ። በጣም ኤልያስ አንድ አፍታን ጠራን። በጣም ጀግና ዘፋኝ፣ አሁንም ሙዚቃ እየሰራ ነው። ኤልያስ አሰፋም አለ። ኤልያስ አሰፋ አንድ ወቅት ላይ እንደውም ዘጠናዎቹ ስብስብ ላይ መጨረሻው ዘፈን ከምንም በላይ አንድ ሰው አልበም ነበረው። እሺ እነሱ ነበሩ። ጌቱ ማይሬ ብለኛ። እሺ እነሱ ወጥተዋል። ነጠላ ዜማ ሰርተው ይወጣሉ። እንደገና እየሄዱም አሉ። ብዙ ሰዎች አሉ። ልክ እንደ ትልልቆቹ አሁን ለምሳሌ ኢንተርቪው ስታደርጉ አንዳንድ የሚዘለሉ ሰዎች አሉ አይደል? በአጋጣሚ ነው የሚዘለሉ። ትልቅ የምትላቸው አሁን ኢንተርቪው ስታደርጉ የተዘለሉ አሉ። አሁን መስቀል የሚባሉ ሰው ተባጣሪ ከይሮት በቀለጋ የሚዘለሉ እንደዚህ ልትዘል ትችላለህ። በእኛም ጊዜ ከኛው ጋር ያለፉ ልጆች እኛ የምናውቃቸው ልጆች በአጋጣሚ ኢንተርቪው ስለሆነ ተሳብ ስለምትችል ልትዘላቸው ትችላለህ እንጂ በጣም ብዙ ድምፃውያን ነበሩ አሉ። እኔ አንድ ታሪክ ላስታውስ። እንግዲህ እናንተ ሀሳብ ስለበዛባችሁ ሞቢል ለኳስ ሜዳ አንደኛው መጠሪያ ነው። ከሞቢል ፊት ለፊት ደግሞ አንድ ታሪካዊ ሰፈር አለ። የአብዲ ሲራጅ አክሱማይት ባንድ ሙሉ ባንዱ የሚቀረጽበት፣ እነ ሮሃ ባንዶች ላይቭ ባንድ የሚቀረጹበት፣ የፀሐዬ ዮሐንስ ሙሉ አልበም ብቸኝነቴን ነው እኔም ማስታውሰው፣ አልጀመርኩም ነበር ፍቅር ከሌላ ሰው፣ ዛሬ ግን ተረታ ድንገት ሳላስበው የሚለው ዘፈን ያለበት አልበም ሁሉ የተቀረጸው ኳስ ሜዳ ከሞቢል ፊት ለፊት ነው። እንግዲህ ከሞቢል ፊት ለፊት እኛም ካሙዙ የሚሰራበት የነበረበት ስቱዲዮ ወይ ደግሞ ያዊዌን ሙዚቃውን የጀመርንበት እኔም የኳስ ሜዳ አንዱ ታሪክ ነው። ሙዚቃውን የጀመርኩበት ከሞቢል ፊት ለፊት ወደ ውስጥ ለውስጥ ቁልቁለቱን የሚያስገባው ሰፈር ውስጥ ነው። ይሄ እንግዲህ ታሪክ የተሰነደበት ሰፈር ነው። ብዙ ሙዚቀኞች መጥተው ነጋሽ ጥላውን፣ ነጋሽ መሐሙድ፣ ሌላ አንጋፋ የተባሉት ሙዚቃዎች ሁሉ መጥተው የላይቭ ሙዚቃ ወይ ደግሞ በባንድ ሙዚቃ ሪከርድ የሚደረግበት ሰፈር ውስጥ ነው። የዚህ ታሪክ ሁሉ ባለቤት ናቸው። እኔ የምልህ እሱን ሰፈር ታነሳ የሆነ አንድ መጽሐፍ አለ እና በጣም ደስ የሚል መጽሐፍ ነው። የሱፍ አበባ እና ስለ ያፓ ጊዜ ምናምን የተጻፈ ነው። በዛ በኩል ሳልፍ ያን ሰፈር በቃ ማየት ደስ ይልሃል። በቃ መጽሐፉ ላይ ያሰፈራል። ኧረ በእናትህ የሚገርም በቃ እንትን ስታየው ልክ በዛ በኩል ስታልፍ የመስጊዱ ጀርባ የነበሩ ግቢዎች ምናምን ሲተርክልህ በጣም ደስ ይላል። ለዚህ ነው ያልኩህ። አሁን ኳስ ሜዳ ትልቅ ሰፈር ነው። ብዙ ነገር ያለፈበት ነው። የሮማን አልበም እዛ ሰፈር ብዙ ነገር ከሙዚቃው ከምንም ውጭ ወጣው በፖለቲካው ስትሄድ በምንም ስትሄድ በተለያየ መልኩ ስትሄድ ብዙ ታሪክ የተሰራበት ሰፈር። ስለዚህ ታሪኩ ላይ የነበሩ ሰዎች ደግሞ ልክ እንደየዝንባሌው ስፖርት የሚወድ ስፖርቱ ላይ ብዙ ነገር ሊነግርህ ይችላል። ሙዚቃ የሚወድ ሙዚቃ ላይ ብዙ ነገር፣ ፖለቲካው ላይ የነበረ ሰው ብዙ ነገር ሊነግርህ ይችላል። ከዛ አንጻር ስታየው ብዙ የማይነሱ ነገሮች ሊኖሩ ይችላል። ቀደምት ሰፈር ነው። አንድ ነገር ልንገርህ። የዚህ ወረድ ብለህ ሚካኤል ጋር ሃሌሉያ የሚባል ትምህርት ቤት አለ። ምን የሚባል ሃሌሉያ አሁን ያለበትን ቦታ ከመሆኑ በፊት መጀመሪያ ለሃሌሉያ ትምህርት ቤት ወደዚህ መጣ ብሎ ማለት እና ታሪካዊነቱን ነው የምነግርህ። ሁለተኛው ሃሌሉያ የመጀመሪያው ሃሌሉያ ተብሎ ይጠራል። የኖሩ ሰዎች ግን ምን ይሉሃል መሰለህ? አሁን ያለው ሃሌሉያ ሶስተኛው ነው ይሉሃል። ኧረ በእናትህ ሃሌሉያ ቦታ እየቀያየረ ሶስተኛ ሃሌሉያ ነው። ሃሌሉያ በዚህ ገብቷል። መዝጊያው ራሱ ሃሌሉያ ነው። ለምን? ትልቅ ቃል ስለሆነ ማለት ነው። እንደዚህ አይነቶች የምታልፋቸው ነገሮች ይኖራሉ። ስለዚህ ሰፈሩ ትልቅ ሰፈር ነው። እድሜ ጠገብን ነው በጣም። ሌላው ይቀር ኃይለ ሥላሴ ብዙ ጊዜ ተመላለሱበት ነው ይባላል። የነበሩ ሰዎች ሲነግሩ ነው። ራስ ተመላለሱበት ጓደኛቸው ላይ ወጡ ነበር። ኃይለ ሥላሴ ራሳቸው የነባር ሰፈር ነው ብለህ ከዛም በኋላ የተለያዩ ለውጡ ምናምን የሚባለው ነገር ላይ ብዙ ተሳትፎ ያሳለፉ በግቢ ደረጃ ራሱ አሁን ሰናድሪያጅ የሚባል ግቢ ያለው ስንት ፖለቲካ ሰናድሪያጅ የሚባል ግቢ ያለው ሰናድሪያጅ
እና አሁን ሰዎች ነው የሚኖሩበት። አሁን በፊት ግን ክበብ ነበረ። ያኔ የአብዮት ምናምን በነበረ ሰዓት ብዙ ነገር የተሰራበት እንትኑ ማለት ነው ቦታው። ከዛ አንጻር ስትመጣ ብዙ ታሪክ ያሳለፉ ሰዎች አሉ። እኛው ሙዚቀኞቹንና እግር ኳስ ተጫዋቾችን ነው እየገለጸን ያለው። እፈልገዋለሁ ይሄን ነገር አስገባለሁ። የዚህ አባት ራሱ ድሮ ሰፈር ነበር። አስቡ፣ የዚህ አባት ራሱ ሰኔ አደራጅ ግቢ ነበር። አንተ የዘጠናዎቹ ሰው ነህ። ዘጠናዎቹና ሙዚቃን እንዴት ትገልጸዋለህ? ዘጠናዎቹ ደስ ይላል። እሺ፣ በዘጠናዎቹ ከወጡት ውስጥ አንተ ቤት ውስጥ የሚወደድ አንተም የምትወደው በፍቅር ጊዜ በሃይስኩል ጊዜ በጣም ከፍሬንዶቼ ጋር ስሰማ ወይ የሆነ መንገድን ወይ የሆነ ሻይ ቤትን ወይ የኔ ቤትን ያስታውሰኛል የምትለው ነው? 97 አካባቢ ያው ከጃጋ አብሮ ሙዚቃ የማረሳው የሚካኤል በላይ ነው። የሚካኤል በላይ ነው። ምን ነው እነሱ ሲሸኙሽ ተከትዬሻለሁ ሄጃለሁ ካልሽ እኔ መጥቻለሁ የሚለው ያው ጀመርከው? አዎ የሆነ እንትን ነው። እንደዚህ ቴፑን ከፈትከው ከዛ አልዘፈንከው። ትርጉም ሲኖረው ደስ ይልሃል እና እሱ በጣም እንደው ከቴዲ አፍሮ ቀጥሎ ምን አይነት ቴፕ ነበራችሁ ቤት ውስጥ? ናሽናል ባለሁለት ስፒከር ልጤናችሁ የሀብታም እኮ ባለሁለት ስፒከር ነበረ። በጣም ያንማ ቤት ውስጥ የነበረ ጊዜ ብዙ ዘፈኖች ትሰማለህ። ለምሳሌ እንደበዛው አራት ባንድ የማረሳቸው አራት ባንድ እነማን ናቸው? አረጋኝ ወራሽ፣ ኩኩ ሰብስቤ፣ ቴዎድሮስ ታደሰ እና እንትና ኩኩ ሰብስቤ፣ አረጋኝ ወራሽ፣ ቴዎድሮስ ታደሰ፣ ነፃነት መለሰ። አራት ባንድ ነው የሚባለው። አራት ባንድ የሆነ አንዳንድ ነበር። በጣም በየአይነት በጣም ደስ የሚል እዛ ላይ አሁን ወዳቸው ዘፈኖች ነው። እሱዬ እንግዲህ የምር ጀማችሁን ሰብስባችሁ የሰፈራችሁን ቅያስ የሰፈራችሁን ምስል የሚያሳይን ነገር እያገዛችሁ ከስራችሁ ነው ናችሁ እንደሌላ ሰፈሮች አግዛችሁ ከኛ ጋር ስለነበራችሁ በዘጠናዎቹ ስም የምር ክብረት ይስጠን። ክቡራን ተመልካቾቻችሁ እኛ ዘጠናዎቹ ነው የነበረን ቆይታ ከኳስ ሜዳ ልጆች ጋር ዙሪያ ገባውን ቅያሷን እየተዟዟርን ይሄን የመሰለ ጨዋታ ወደ እናንተ አቅርበናል። እንግዲህ እንደተለመደው እሁድን ተፍ ብላችሁ በቴሌቪዥን መስኮት እንደዚህ ስለምታዩና በዩቲዩብ ቻናላችን ጊዜ ወስዳችሁ ስለምትመለከቱ በዘጠናዎቹ ስም እናመሰግናለን። ኢትዮጵያ ለዘላለም ትኑር። ለምትሰጡን ጊዜ ከፈጣሪ በታች እግዚአብሔር ያክብርናል። እኛ ዘጠናዎቹ ነው። መልካም ጊዜ። አደባባይ ኳስ ሜዳ አደባባይ በስም የተሰየመ ጨንዳ አደባባይ ይባላል። ዘቤረ ኳስ ሜዳ እግዚአብሔር ያክብርልኝ። አሜን። ድምቅ ብለህ አምሮብሃል። በጣም ሚኒሊክ በጣም አመሰግናለሁ። ዘቤረ ኳስ ሜዳ እናመሰግናለን። ኳስ ሜዳ ይሄ ነች። እናመሰግናለን።